እሺ አይ ጥሩ እሺ እስቲ አውራ ይወድ ከ16 ኔትወርክ መሰለኝ ያስቸገረው ነው። ኔትወርክ ዮኒ አዎ ኔትወርኩ በጣም እንትን ያለ ነው። ለዛ አሁን መጣ 1906 በፊት ኔትወርክ ይዋደ ኔትወርኩ በታሪክ ኔትወርክ ምንም አልሰራም። ኔትወርክ ያስቸገረው ነው። ኔትወርክ ይዋደ ጉዳይ ላይ በደንብ አውርተን እኮ አንድም የጸጋ ስጦታ አይጎልባችሁ የሚለውን አይደል? ጸጋ ስጦታ እንደሆነ ማምነው እምቢ አለ። ኔትወርክ ይዋደ ቀስ ብሎ ነው የሚደርስ ላንተ መሰለኝ። እኛ ስናወራ ሳላወራ አይ ሚውት ነው ሚውት ሆናል። እሺ አይ ቦታ እየቀየረ ኦኬ ቦታ ቀይርልን። የሆነ ቦታማ ፈልግ። እዚህ ጋር ቤተሰብ ለመነጋገር ነው። በፍቅር መነጋገር አለብን። ይሄ ጉዳይ ብዙም ጊዜ አይፈጅም። ወደፊት እግዚአብሔር ብሎ ተማምነን በአንድ ላይ የምናመልክበት ነገር ሩቅ ላይሆን ይችላል። ስለዚህ መማማሩ መነጋገሩ ጥሩ ነው። ከስር የምትጽፉት አደራ በእግዚአብሔር ስም ነው የምጠይቃችሁ። በፍቅር ነገር ጻፉ። መማማር ነው። እኔ ፕሮፌት ሚኪ አክብሮኝ ነው የመጣውና ብታከብሩ። እሺ ዮኒ አሁን ይሰማል እንዴ? አዎ እስቲ አሁን go ahead። አሁን ከተሰማሽ ልቀጥልና ትናንትና ስናወራ ምን ብሏል እንግዲህ ሚኪ ይሄ ልምምድ ከ1906 በፊት ይታወቃል ወይ? መጀመሪያ መንፈስ ቅዱስ በቤተ ክርስቲያን ታሪክ ሁሉ ያልነበረበት ጊዜ የጸጋ ስጦታውን ያልሰጠበት ጊዜ አለ ወይ ተብሎ ሲጠየቅ አረ በጭራሽ የለም። እሺ ስለዚህ እስካሁን ድረስ በቤተ ክርስቲያን ታሪክ ይህ የጸጋ ስጦታ እናንተ የምትናገሩት የጸጋ ስጦታ አለ ማለት ነው ብዬ ስጠይቀው ኦፍኮርስ አለ ዘንድ ከ1906 በፊት እንደው እነ ሉተር ናቸው የፕሮቴስታንቶች ጀማሪ። እነሱንም ጨምረ አንድ ማስረጃ አምጣ ሲባል ማስረጃ የለም። ስለዚህ በታሪክ የማይታወቅ አዲስ ልምምድ ነው በሚለው ተስማምተን ጨረስን። እዛው እኮ ሁሉ መልስ ነበርኩ ምን የምታጨበጭበው ስክሪፕቸር አንተ የጸጋ ስጦታ ነው ብላ ነበረ ሚኪ ምንድን ማጨበጭበው ጀሩሳሌም ስትሪክ ላይ የተጀመረ ነው ብያለሁ እኮ ተስማምተን ነው። የእናንተ አይነት እንዳልሆነ እሱ ደግሞ ምን ብለህ መሰከርክ መሰለ? የእናንተ አይነቱ ሳይሆን ለሐዋርያት የተሰጠው አንድ መንፈስ ነው። ሰማይ ምን እንዳልከ ይኸው ከሐዋርያት ስራ ምዕራፍ 2 ውጪ የተሰጣቸው ስፒሪት አለ ሚኪ ስማ። እንደ አዲስ ማውራት ካለብን እኮ እናወራለን እኮ ሜዳውን ፈረሱም አለ። ይኸው ትናንትና ያልከው እንደዚህ ልበልልህ ከሐዋርያት ስራ ምዕራፍ 2 ውጪ እሺ ለስ ጎሽ እናውራ። መልካም እናውራ። እሺ ጥያቄና መልስ ነው ግን በደቂቃ ሳይሆን በጥያቄና መልስ እናደርገዋለን። ምክንያቱ ትናንት ደቂቃ ወስደን ስላወራን ማለት ነው። አሁን ጥያቄና መልስ እናደርገዋለን። አይሻልም? ይቻላል። ደቂቃ አስቀምጥለትና ይጠይቀኝ። ሚውት ሆናችኋል ሁለታችሁም። በሰላም ነው? ኦኬ። አይ ጥያቄና መልስ እናድርገው እያልኩ ነበር። አይሰማም? ኦኬ። ፕሮፌት ሚኪ ይሰማል? ይጀምራው። ደቂቃ አስቀምጠው ይጠይቀኝ። ኦኬ። ምን ያህል ደቂቃ ይሆንላችሁ? ኦኬ። እሺ አይ ቲንክ እሺ አንድ 10 ደቂቃ እንውሰድና እንጠያየቅ። እሺ ኦኬ እሺ ልጀምር። አሁን የምትናገሩት ልሳን ይተረጎማል አይተረጎምም ሚኪ? እሺ እንግዲህ አሁን የምንናገረው እየቆየ ነው መሰለኝ የሚደርሰው። ቆይ እየቆየ ነው የሚደርሰው። አንዴ ቆይ አይሰማም? አሁን አይሰማም? አይ ቲንክ ቆይ ተመልሼ ወጥቼ መምጣት አለብኝ መሰለኝ። በጣም ላግ አድርጎ ነው የሚደርሰው አንተ ጋር።
ይመስለኛል አይደል? ያ የኔ ሰማም የኔ አይመጣም አንተ ጋር ይመጣል። መምጣትማ ግን ቆይተው ነው መሰለኝ። ይሰማሃል አሁን? የኔ ያንተ ይሰማኛል አሁን። ኦኬ የተወሰነ ላግ ያደርጋል መሰለኝ። ቆይ እስቲ አንዴ እስቲ ወይም ፖዝ አድርጌ ልምጣ አንዴ። ቆይ እሺ እሺ እስቲ አሁን አውራኝ። ይሰማል? ይሰማል። ኦኬ አይ ቲንክ የተወሰነ እንትን እያለ መሰለኝ። ዮኒ አንዴ ናና ሰዓቱን ሪሴት አድርግልኝ አንዴ። 8 ተኩል በቃ አንድ ተኩል ይጨመርላል። ቀጥል። እሺ እናንተ ጋር የሚነገረው ልሳን ይተረጎማል ወይስ አይተረጎምም? ኦኬ ልሳን እንግዲህ በደንብ ትናንት ተወያይተን ነበር። ልሳን የሚለው 14 ላይ ቆይ ጠይቀኝ ነው። ማብራሪያ አልፈልግም። ቆይ ሚኪ ሰዓቴን ለመጠቀም ትናንትና አውርተን አንዴ ስማ፣ ትናንት አውርተን ነበረ እያልክ ሰዓቴን እንዳትፈጀው። እሺ አሁን እንደ አዲስ እጀምራለሁ። 8 ደቂቃ 2 ደቂቃ ጨምራለሁ። እናንተ ጋር የሚወራው ልሳን ይተረጎማል ወይስ አይተረጎምም? እንግዲህ የእግዚአብሔር ቃል ሲናገር በአንደኛ ቆሮንቶስ ምዕራፍ ይተረጎማል እየነገርኩ ነው። የእኛ ልሳን ነው ይተረጎማል ወይ? ምንድን ልሳን የምትለኝ? የእኛ ልሳን እኮ የመጽሐፍ ቅዱስ ልሳን ወይስ አይተረጎምም ነው ጥያቄ። እንግዲህ መጽሐፉ ሲናገር አንዱ ይናገራል፣ አንዱ ይተረጎማል። ስለዚህ አይተረጎምም እየነገርኩ ነው። በልሳን አይተረጎምም ነው ጥያቄ። ይኸው ተናጋሪ ተርጓሚ ማለት ይላል። ይተረጎማል ወይስ አይተረጎምም? የእናንተ ይተረጎማል አይተረጎምም ነው ጥያቄው። ይተረጎማል። ሲተረጎም ማስረጃ ክፈት። አይቼ አውቃለሁ ሲተረጎም ክፈት። ህብረት ሳደርግ ለማስረጃ አልበቃ ስዘምር የዛኔ ተርጉመው አይቼ አውቃለሁ። አታውቅም። እሺ የለም አንዴ እንደዚህ ካልክ ምን እያልክ መሰለህ? አንደኛ ቆሮንቶስን አልቀበልም እያልከኝ ነው። አልቀበልም። ስሙ ወገኖች፣ አንደኛ ቆሮንቶስን አልቀበልም የእግዚአብሔር ቃል አይደለም እያለ ነው። ይሄ ሲጀመር በእናትህ ዝም ብሎ ጩኸት ነው። እኔ ፕሮፌት ስትል ትልቅ ሰው መስለኝ ነበር እንጂ የተጠየቀው የምትጠየቀውን ማትመልስ ከሆነ ውይይት አትግባ። እሺ ከቅድም አንዴ ሚኪ ከቅድም ጀምሮ አንድ ጥቅስ ትጠየቃለህ፣ ያልተጠየቀውን ትመልሳለህ። በጣም አስቸጋሪ ነው እንደዚህ። ቅድም ማለት ነው ከዲያቆን ዳዊት ጋርም የምትጠየቀው ሌላ የምትመልሰው ሌላ። አሁን እናንተ ቸርች ውስጥ የተጠየቀውን አንድ አትመልስም እያልኩ ነው። ምን ሆኖ ነው? እኔ ከእግዚአብሔር ቃል ነው መልስልህ። አሁን እኮ ከአንተ የምንለየው ምን መሰለህ? እኔ እንደ እግዚአብሔር ቃል ነው መልስ። የእናንተ ስትጠየቅ የእናንተ ስትጠየቅ እናንተ መጽሐፍ ቅዱስ ላይ ያለውን ስላልሆነ የምትቀበሉት፣ ለዛ እኮ ነው መጽሐፍ ቅዱስ ላይ ያለው ይተርጎም ይላል። እናንተ ጋር የሚወራው ይተረጎማል ወይ ስትባል መጽሐፍ ቅዱስ ላይ እንዲህ ይላል ትላለህ። አንተ ቸርች ውስጥ የሚነገረው ይተረጎማል። ይኸው እዚሁ ያመነ ነው። ይተረጎማል ብሎ ዮሐድ እያመነ ነው። ሰማህ? ያምናል ማለት ነው። ትክክል። አዎ ትርጉም ያለው ነው። ትርጉም የሌለው ልሳን የለም እያልኩ እኮ ነው። ኦፍኮርስ ትርጉም የሌለው ልሳን የለም እያልኩ እኮ ነው። እናንተ ጋር ትርጉም የሌለው ልሳን ይተረጎማል ያልከኝ። አዎ ሽሪሪም ታራራም የሚባል ልሳን ስላልሆነ ትርጉም ያለው ነው ማለት ነው። ትርጉም ቋንቋ እንግዲህ የሰማችሁ በመንፈስ ቅዱስ ላይ የምትለው ቋንቋ አይደለም። መንፈስ ቅዱስ አይደለም፣ እርኩስ መንፈስ ነው። የአጋንንት መንፈስ ነው። ይሄ የኩንዳኒ መንፈስ ነው። ሚኪ ቆይ አንዴ ረጋ በል። ዶንት ቢ ነርቨስ ዶንት ቢ ነርቨስ። ኩንዳኒሊ የሚባለው ስፒሪት የህንድ ስፒሪት እንጂ የመንፈስ ቅዱስ አይደለም። ያንተ መንፈስ በነገራችን ላይ አስረግጬ ስነግር፣ ምክንያቱም በ1906 እኔ ደግሞ ልንገር ስለ ልሳን በአንዲት ሴት የተመሰረተ የመጣ ስፒሪት ከዛ በፊት የሚታወቅ አይደለም። አንተ ያልዳንክ ነህ።
እንዴ ድሮስ እኔ የአጋንንት ምስክርነት አልጠብቅም። ስለዚህ አንተ እግዚአብሔር ልጅ አይደለም በአጋንንት አይደለም የሚመሰከር ገና ወደፊት ምትዝንና በክርስቶስ ሳምራ መጣ በአንተ አጋንንት ስፒሪት አለብህ ብዬ ስለሆነ ማለት አንተ ድንሃል ብትይ ባትለኝ ባይዘው ይሄንን ስፒሪት ማለት ነው። ስፒሪት ደግሞ ክርስቶስ ሳምራን ተስፋ አድርግ። ሌላ ተስፋ ስለሌለ ቀጥል። ጥያቄ ጠይቅ በጤናማ መንገድ። ማን ነው ሚውት ያደረገው? እንግዲህ ክርስቶስ ሳምራ 3000 ሰዎችን መታ ከሲኦል ታወጣለች። የዋድ መጨረሻ እንደዚህ ሰላማዊ ጥያቄ ያንተንም ስፒሪት ታወጣልሃለች። በነገራችን ላይ ሰላማዊ ለማድረግ ትምህርታዊ ነገሮች እናድርግ። አንዴ ስማኝ፣ እንደዚህ የሚያስጨውህ ከሆነ አንድ ጥያቄ ስትጠየቅ የምትጨው ከሆነ ማይ ብራዘር ከአንተ ስፒሪት ጋር አብሮ የመጨው ግዴታ የለብኝም። ቁም ነገር እናድርገውና እሺ ኔትወርኩ ነው መሰለኝ ጆይ። ኧረ ሰው ለምን ትቀበላለህ? ምንድን ነው ዮኒ? ኧረ በለው ትላለህ። እኔም ጋር አላልከኝም? ዳኒን አስገባው። እሺ ዶክተር ዳኒን አስገባው ካለ ላክልኝ። ዳን ቲደብሊው ፔንቴኮስታል የሚለው ነው። ፔንቴኮስታል ዳኒን አስገባው። በጣም አሪፍ ትላልከኝ እኮ ነው። እንደዛ ከሆነ ጥሩ። እኔ እኮ አዳምጣለሁ አባ። እነሱ ሙሉ ናቸው ራሳቸው። እነሱ በተነጋገሩት እኔ አልገባበትም። እነሱ ነው የሚነጋገሩት። በዚህ አጋጣሚ ይተዋወቃሉ። ለዛ ነው ለዛ የዋድ በቃ አሁን አካሄዱት ጤናማ እናደርገውና እንወያይ። ችግር የለውም። አይ አንተም ዲስሪስፔክት በማድረግ ስለ ጥሩ ሶሪ አንተም ግን ይቅርታ በል ሶሪ። ቆይ ስማ፣ አሁን ምን መሰለ ጥያቄ ስጠይቅህ እኔ የምጠይቅህን ትተህ የራስህ ጥያቄ ፎርሙሌት አድርገህ የምትመልስ ከሆነ ስለዚህ ጥያቄና መልስ ማድረጉን ትተህ አንተ ዝም ብለህ ታወራለህ ወይ ማለት ነው። እሺ እኔ ደግሞ ላውራ። እሺ አውራ። ምንድን ነው የጠየቁ? እስኪ ጥያቄውን አስታውሰኝ። ምን ብዬ ነው የጠየቁ? ምን አልከኝ? እናንተ የምትናገሩት ልሳን ይተረጎማል አልከኝ። እኔ ልሳንን በአንደኛ ቆሮንቶስ ምዕራፍ 14 መሰረት እየነገርከኝ ስለሆነ በህብረት መካከል አንዱ ተናጋሪ አንዱ ተርጓሚ ነው። ስለዚህ እኔ በማመልክበት ቸርች ውስጥ ተርጓሚ አይቻለሁ አልኩ። ከፕራክቲሴ ላይ መለስኩልህ። እንግዲህ ምን ላድርግ ነኝ? አሁን እኔ አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሚተረጎም ነው ማይተረጎም ነው ያልጠየቁም አይደለ? እናንተ ቸርች ላይ ያለው ይተረጎማል ወይስ አይተረጎምም ስል እንግዲህ አንደኛ ቆሮንቶስ ምዕራፍ 14 ላይ የተነገረው ልሳን ተርጓሚ ይኑር ይላል። እኔ ማን ጠየቀ? ይላል አይልም እኮ አይደለም ጥያቄ። እናንተ ቸርች ውስጥ ልሳን ብላችሁ የምትናገሩት ቋንቋ አለ፣ እሱ ይተረጎማል ወይ ብዬ ነው የጠየቁ። ከዛ አሁን ወይም ይተረጎማል ወይም ደግሞ አይተረጎምም ነው መልሱ። አንተ ምንድነው ደቂቃ ለመፍጀት አንደኛ ቆሮንቶስ እንግዲህ የሚናገር ካለ ተርጓሚ ይኑር ይላል 2-3 አልጠየቁማ። ማን ጠየቀ? አንደኛ ቆሮንቶስ። ስለዚህ ምንድነው ኦን ፐርፐዝ እያደረክ ያለው? የተሰጠውን 5 ደቂቃ መፍጀት ዝም ብለህ ቢገጥም ባይገጥም ማለት ነው። እኛ ለመመዳችን እኮ አልኩ። የእኛ ለመመዳችን አሰ ፔንቴኮስታል ለመመዳችን ለመጽሐፍ ቅዱስ ብለን ስለምናምን ስንመልስልን ለመጽሐፍ ቅዱስ እንደ መጽሐፍ ቅዱስ ስላልሆነ እኮ ነው እኔ የጠየቁ። አንደኛ ቆሮንቶስ ላይ ያለው ሐሳብ ንገረኝ አላልኩም። እሱን ስለማውቀው ኦኬ፣ ትርጉም ያለው ቋንቋ ስለሆነ አንደኛ ቆሮንቶስ ላይ ያለው እናንተ ጋር የሚወራው ትርጉም ያለው ወይ ነው ጥያቄ እንጂ የአንደኛ ቆሮንቶስ ይተረጎማል አይተረጎም ማን ጠየቀ? እሱ አይደለም ጥያቄ፣ የሚተረጎም ነው። ስለዚህ እናንተ ጋር ያለው የሚተረጎም ነው ወይስ አይደለም ነው የኔ ጥያቄ እንጂ አንደኛ ቆሮንቶስ ያለው ትርጉም ያለው ቋንቋ ነው አይደለም እኮ አይደለም ጥያቄ። ትርጉም ስላለውማ ተርጓሚ ይኑር ተባለ እኮ። ትርጉም የሌለው ነው የእናንተ ግን ትርጉም የሌለው ነው። ስለዚህ ትርጉም አለው። ጥያቄ ነው ምንድነው? ጥያቄ ነው ምን እያደረክ ነው ይዋድ? አይ ጥያቄ አይደለም ያነሳውበት ፖይንት እየነገርኩህ ማብራሪያ ማስተማ በቃ ይዋድ በቃ አሁን አቆምና ደቂቃውን እያዝና አሁን የኔ ጊዜ ነው ምን አሁን ደቂቃ እኮ አልተያዘም ነበር። በእኔ ጥያቄ ላይ ነው ምን ጠየቅ? እሺ ቆይ
እሺ ቆይ መች አካሄድ ጠየቁ? እየጠየቁህ አልነበረም እኮ እኔ ጥያቄውን እያስረዳው ነበረ እኮ። እሺ አሁን ምንድን መሆን ያለበት መዝሙር አሁን እንዴት እናድርገው ቤተሰብ? እሺ አሁን ደቂቃ ያዝና እስኪ ይጠይቅ። በመሀል ድብልቅልቅ ወጥቷል። ለዛ ነው አሁን መሀል ላይ ደቂቃው ጉዳይ አልነበረም። በመሀል ሌላ ነገር ውስጥ ገባችሁ። ጥሩ። ስለዚህ በቃ በስርዓት እናድርገውና እኔ መሀል ላይ አረብሽም ብዬ ነው። ለዛ ነው የዋዲ ሰላም ላንተ ይሁን። ፕሮፌትም ዳኒም እንኳን በሰላም መጣችሁ። ደቂቃ እንያዝና እናንተ ጥያቄና መልሱን አድርጉ እየተዳመጣችሁ። ከዛ በኋላ አይ ቲንክ የልሳኑ ጉዳይ ዛሬም ትናንትም ከተነሳ አይ ቲንክ በቂ ይሁንና ወደ ሌላ ርዕስ መሄድ እንችላለን። ሰው እንደዛ ቢሆን ዮኒ ምን ይመስላል? ደቂቃውን መያዝ እችላለሁ እኔ። ያ አይ ዳኒም ከገባ ወንድማችን ሰላም ነህ? ሰላም ይብዛባ። ለምን እሱም ስለገባ ውይይት ላይ ስለሚሆን አንድ ሰው መጨመር አለበት በኦርቶዶክስ ተዋህዶ። ኢዘር ዩ መዝሙር ያሬድ ወይም ደግሞ ሌላ ሰው መግባት ካለበት ሌላ ሰው እናርግና አንተ ታይሙን የምትይዝ ከሆነ ታይሙን ያዝላቸው። እንዴት ይሻላል? ምናልባት ዮኒዬ ሁለቱ ትላንት ካወሩ እኔና መዝሙር ያሬድ 10 ደቂቃ ወይ 5 ደቂቃ ባኬንድ ፎርዝ ብንጠያየቅ በምን ዙሪያ መብታችሁ ነው። እናንተ በልሳን ዙሪያ ምክንያቱም ልሳን የለም በቸርች ሂስትሪ ስላላችሁ ማሳየት ስለምፈልግ ይቻላል። እሺ ጥሩ። ኦኬ በቸርች ሂስትሪ ልሳን ማለት የእናንተ አይነት ልሳን የሚለውን አሁን ችግር ሁለታችሁ ዲቤቱ ስንገባ ዲቤት አይደለም ጥያቄና መልስ ነው የምታደርጉት። ጥያቄና መልስ እኮ ነው። ጥያቄ ስንገባ ታይም እያይዝልህና አንተም ጠይቀኝ እኔም ጠይቃለሁ። ችግር የለም። ከማን ጋር ነው ውይይቱ? ዳኒሻ የሀዲሻ መሆን ይችላል። እኔ ደቂቃ ይዛለሁ። ችግር የለውም። ከሁለቱ አንዱ እንደፈቀዱ መልካም። ዋዲ ኦልሬዲ ስለቀደመኝ ታይም ሊያዝለትና እሺ ታይሙን በቃ መዝሙር ያሬድ ይዛ እነሱ ይወያዩ። እሺ ታንኪ በትልቁ እሺ ወይ ስትሆኑ አንዴ እሺ ጀምር በሉኝ። እንግዲህ ማንም ይጀምረው ነው የሚጀምረው። እንግዲህ አባቶች የኛ አይነት ልሳን ያምናሉ ብዬ ስለማምን ስላልከኝ ማስረጃ ላይ ስላልክ ቀጥል እስኪ። ግድ የለም ፍሬም አታድርገው፣ ምክንያቱም መጽሐፍ ልሳን ይላል እኛም ልሳን ብለን ነው የምናወራው። ጥያቄ ልጀምር። ፕሮፌትዬ ሰላም ብያለሁ። ሰላም ሳልል ነው በቀጥታ ዘቡ ብዬ የገባሁት። ሰላም ብያለሁ ዳንዬ፣ ተባረክ፣ ጸጋ ይብዛልህ። ቀጥሉ። እሺ ቴንኪው፣ አመሰግናለሁ። ስለዚህ እኔ የመጣልኝን እዚህ በክፍተት ያየኋቸውን ክፍተቶችን የሚያመላክት የአባቶችን ጨምሮ ጥያቄ አቅርብልሃለሁ በጊዜ የምፈልገውን፣ ምክንያቱም ያው በድንገት ነው የመጣ ነው። አንተም ደግሞ የምትፈልገውን ጎደለ ብለህ የምታስበውን ያዋጣኛል የምትሆን ትጠይቃለህ። ተስማማል? ቀጥላ። ይኸው ጥያቄ ከልሳን ጋር በተያያዘ ልሳን ላይ ፎከስ አድርጋችሁ ልሳን ነው ልሳን። ኦኬ ጀምር። ኦኬ ጀምር። ቴንኪው መዝሙር ያሬድ። የመጀመሪያው ጥያቄ ልሳን መስበኪያ ነው ወይስ ምንድን ነው? ቋንቋ መስበኪያ ሊሆን ይችላል። ኦፍ ኮርስ ልሳን መስበኪያ ነው ወይስ ምንድን ነው ጥያቄው? አዎ ሊሆን ይችላል እያልኩ ነው። እኔ ደግሞ መጽሐፍ ቅዱስ ግን በልሳን ብጸልይ ነው የሚለው። ስለዚህ ልሳን መጸለያ ነው ማለት ነው። ባስተምርም ይላል። በልሳን ባስተምርም ይላል። በልሳን ማስተምር ክፈትን አሳየኝ። በልሳን ማስተምር ክፈት። አንደኛ ቆሮንቶስ ምዕራፍ 14:27። ኦኬ አንደኛ ቆሮንቶስ ታይሜን በትይዝልኝ ደስ ይለኛል። 14 ደቂቃውማ ይጠቀም እየተጠቀመ 14 ቁጥር ስንት 27 አይ ቲንክ ካልተሳሳትኩ። መክፈት ከቻልክ በልሳን የሚናገር ቢኖር አንድ ያዝለት። ኦኬ ታይሙን ያዝለት አንድ። እሺ ቀጥል እስቲ ላንብብልህ። እሺ በልሳን የሚናገር ቢኖር ሁለት ወይም ቢበዛ ሶስት ሆነው በተራቸው የሚናገሩ። ይቅርታ 24 አንብበው። 24 ወይ ችግር አነብላለሁ። ታይሙ ስለተያዘ ችግር የለም። እሺ ወረድ። ሁሉ ትንቢትን ቢናገሩ ግን የማያምን ወይንም ያልተማረ ሰው ቢገባ በሁሉ ይወቀሳል፣ በሁሉ ይመረመራል፣ በልቡ የተሰወረ ይገለጣል። እንዲሁም ይልና 4 ነጥብ አድርጎ እግዚአብሔር በእውነት በመካከላቸው ነው ብለው
እየተናገረ በፊቱ ወድቆ ለእግዚአብሔር ይሰግዳል። እንግዲህ ወንድሞች ሆይ ምንድን ነው? በምትሰበሰቡበት ጊዜ ለእያንዳንዱ መዝሙር አለው፣ ትምህርት አለው፣ መግለጥ አለው፣ በልሳን መናገር አለው፣ መተርጎም አለው፣ ሁሉ ለማነጽ ይሆን ይላል። ይቅርታ 19 ላይ እሺ አነብላለሁ። 19 ላይ ነገር ግን ችግር የለም ታይሙ ስለተያዘ አነብላለሁ። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በምን ከመናገር ለማስተማር በምን ከመናገር ነው የሚለው? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት በልሳን ከመናገር ይልቅ 5 ቃላት በአእምሮዬ ልናገር ወዳለው የሚለው ማስተማሪያ እኮ መናገሪያው እኮ ነው እኮ በልሳን ነው። ለማስተማር በልሳን እልፍ ቃላት ከምናገር ይላል። ለማስተማር ነው አይልም። በቃ ጥቅሴ ከሆነ አንብበው ና ደግሜ ላንብብላችሁ እንደዚህ ይላል። ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላት ምን አደርግ ዘንድ አስተምር ዘንድ ነው። አሁን እኮ ማስተማርንና ልሳንን እያወዳደረ አስተምር ዘንድ በምን እኮ ልሳንንና እንትንን እያወዳደረ ነው። በምን አስተምር ዘንድ ነው የሚለው? ቀጥሎ በምን አስተምር ዘንድ? ነገር ግን ሌሎችን ደግሞ አስተምር ዘንድ በማህበር እልፍ ቃላትን በልሳን ከመናገር ይልቅ ማስተማሩ እዚህ ጋር ነው የሚመጣው። በምን በልሳን አይደለ? በልሳን በማህበር መካከል እንዳስተምር በልሳን ከመናገር ባስተምር ይሻላል እያለ ነው። በአይምሮ ልሳንንና ማስተማርን እያወዳደረ ነው። በቃ ችግር የለም እያነጻጸረ ነው። ትክክል ነው። ግን ማስተማሩ ነው ሲያስተምር በልሳን እልፍ ስማ፣ ንጽጽሩ ሐዋርያ ቅዱስ ጳውሎስ ሁለት ነገሮች ናቸው። ማስተማር ነው የሚያስተምረው በልሳንና በአይምሮ ነው። ስለዚህ በልሳን እልፍ ቃላት ከመናገር ግን የቱ ይሻላል አለ። ኦኬ በአይምሮ ልሳን ማስተማሪያ ከሆነ ወደ ማስተማሪያው ጋር ከማስተማር ጋር ለምን አወዳደረው? ዮሐድ ከማስተማር ጋር አይደለም ከአይምሮ ጋር ነው ያነጻጸረው። ዳኒ ከማስተማር ጋር አይደለም። ሁለቱም ማስተማር ነው። ለምን መሰለ? የአእምሮ ውጤት ስላልሆነ ማስተማር ናቸው። ሁለቱም ማስተማር። ይሄ ያንተ መረዳት ግን የሚበልጠው ምን መሰለ? አይምሮ ነው። በአይምሮ ማለት በመተርጎም በማብራራት ሲሆን ማህበሩ ይታነጽበታል። ኦኬ ማህበሩ ይታነጽበታል። ግን በሁለቱም ያስተምራል ሐዋርያ ቅዱስ ጳውሎስ። ያ እንደዛ ነው። እንደዚህ ይላል። እሺ እንዴ አስቀጥለው። እሺ እንደዚህ ይላል መጽሐፍ ቅዱስ፣ በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ግን ያለ ፍሬ ነው። ለምን ተባለ ታዲያ? ኤግዛክትሊ በመንፈስ ስጸልይ አእምሮ ያለ ፍሬ ነው ሲል አእምሮ እያለ ያለው ከምን አንጻር ነው? ከህዝቡ አንጻር ወይም ደግሞ ከማህበሩ አንጻር። ምክንያቱም እዛ ዝቅ ይልና ማህበር አላለ። በልሳን ብጸልይ መንፈሴ ይጸልያል፣ አእምሮ ያለ ፍሬ ነው ያለው። እዛ ኔክስት ቨርስ ነው ማሳየ። ኔክስት ቨርስ ምን ይላል መሰለ? አንተ በመንፈስ ብትባርክ እኮ መልካም ትላለህ አለ። ግን ባልተማሩት ስፍራ የምትለውን ካልሰማ ለምስጋናህ እንዴት ብሎ አሜን እኮ በልሳን አይሰማም እያለ ማህበሩ ፍሬ አያፈራበትም ማለት ነው። አእምሮ የሚለው ህዝቡ የሚሰማው ወይም ደግሞ ማህበሩ አይታነጽበትም፣ ፍሬ አያፈራበትም ማለት ነው። ያ ከዛ አንጻር ይሄ አንተ አፈታት ነው። መጽሐፍ ቅዱስ ግን የሚለው በልሳን ብጸልይና በአእምሮ ብናገር ነው የሚለው። ቅዱስ ዮሐንስ አፈወርቅ እዛ ክፍል ላፈታል አለ። ቅዱስ ዮሐንስ አፈወርቅ ችግር የለውም። እሺ በልሳን የሚናገር አባቶችም ስላልክ ብዬ ነው እሄዳለሁ። ችግር የለውም። በልሳን የሚናገር ለእግዚአብሔር ይናገራል ሲል በልሳን ስንናገር እኔ ተናጋሪ እግዚአብሔር ሰሚ ነው አይደለም? ከዛ ማለት ይሄ ቨርባቲም እንደዚህ ንግግር ነው ማለት አይደለም። ኤግዛክትሊ እንደዛ ላይሆን ይችላል። ምን ማለት ነው? ምን ማለት መሰለህ? እኔ በልሳን ስናገር እግዚአብሔር ሰሚ ነው፣ ለሰው አይናገርም። እግዚአብሔርማ ኦፍ ኮርስ ሁሉንም ሰሚ ነው። ትክክል። እግዚአብሔር ሁሉንም ሰሚ ነው። እኔ በልሳን ስናገር እግዚአብሔር ይሰማል፣ ሰው ግን ለሰው ግን አይናገርም። በሚስጥር ለእግዚአብሔር ይናገራል ነው የሚለው። ቆይ በሚስጥር ለእግዚአብሔር ሰው አያስተውለውም፣ ለሰው ሚስጥር ነው ይላል እኮ። ሰው አያስተውለውም፣ ለሰው ሚስጥር ነው። እዛ ያለው ሰው እያለ ያለው በቆሮንቶስ ስላሉ እነሱ የማይሰሙት ከሆነ እነሱ የማይሰሙት ግን እግዚአብሔር ግን የምትናገረው አንተና እግዚአብሔር ግን የማይሰማው ግን ለሰው ይላል ወይ ነው ጥያቄው። ለእግዚአብሔር ምስጋና ታቀርባለህ ያለ ነው። ልሳንንና ትንቢትን ለምን አወዳደረ? በጣም አሪፍ። ትንቢት እያለ ያለው መጽሐፍትን ተርጉሞ አብራርቶ ለህዝቡ ማስረዳት ነው። ትንቢት እያለ ያለው አይደለም። ትንቢት ማለት ከእግዚአብሔር ለሰው የሚመጣ ነው። ልሳን ደግሞ ከሰው ወደ እግዚአብሔር የሚሄድ ነው። እዚህ ክፍል ላይ ምን መሰለ ትንቢት እየተባለ ያለው መጽሐፍትን መተርጎምን፣ መጽሐፍትን ማብራራትን፣ እነሱን ነው ትንቢት እያለ ያለው። ምክንያቱም ትንቢትን የሚናገር ማህበሩን ያንጻል።
ብሎ በግልጽ ሚስጥር ለምን ተባለ? ልሳን ሚስጥር ለምን ተባለ? ሚስጢር የተባለውማ ለምሳሌ እኔ ለአንተ የሆነ ነገር ብነግርህ ሚስጢር ብዬ ብነግርህ፣ እሺ ሰው አያስተውለውም ለምን ተባለ? ሌላ ሰው አያስተውለውም ለምን ተባለ? ሌላ ሰው አልሰማውም ማለት ነው። ልክ እንደዚያ ሰው አያስተውለውም ለምን ተባለ? ስማኛ ዳኒ፣ ማህበሩ እዛ ያለው ማህበር የማይሰማው ልሳን ማለት እዛ ያለው ጉባኤ የማይሰማው ከሆነ ለእነሱ ምንድን ነው? ሚስጢር ነው ኦፍኮርስ ማለት ነው። እግዚአብሔር ግን አንተ ቋንቋ ነው አደለ እያወራህ ያለው የህዝብ ቋንቋ ነው። እግዚአብሔር ግን ይሰማሃል። ለህዝቡ ግን ምንድን ነው? ሚስጢር ነው ስላልሰማው። በቤተ ክርስቲያን ታሪክ ወደ ቤተ ክርስቲያን ታሪክ በቤተ ክርስቲያን ታሪክ ልሳን አለ ወይስ የለም? ልሳን አለ። ማለት የትኛው ልሳን እያልክ? ችግር የለውም። የትኛውም አይነቱ ልሳን በቤተ ክርስቲያን ታሪክ ሁለተኛው፣ በሶስተኛው፣ በአራተኛው አለ አይደለም? አለ። ልሳን ቋንቋ እኮ ነው። እንዴት ላይኖር ይችላል? አልጠየቅኩም። እሱን አለም። ስለዚህ የቤተክርስቲያን ታሪክ ውስጥ ልሳን አለ ማለት ነው አለ። አሁንም የት ይሄዳል? እናንተ ቤተክርስቲያን ልሳን አለ? ኦፍኮርስ አለ። እኔ አንተ ሰምታችኋል። በነገራችን ላይ ልሳን በቤተክርስቲያን ታሪክ አለ ማለት ነው በ1906 አይደለም የጀመረው ማለት ነው። አይደለም በ1906 ልሳን በቤተክርስቲያን ታሪክ ውስጥ አለ አልከኛል። እንዴት ወደድክ? በብሊንግ ነው የጀመረው እንጂ ልሳን አይደለም የጀመረው። በብሊንግ አላልኩም እኔ ልሳን ያልኩት። ልሳን ልሳን ሳይሆን ሌላ ስፒሪት ነው። በሁለተኛው መቶ ክፍለ ዘመን በኢሬኔስ ጽሑፍ ውስጥ ልሳን አለ የለም? ልሳን ቋንቋ ነው። ሌላ እናንተ በተርቹሊያን ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው? በቋንቋ አለ። ምንድነው አለ የለም? በክሌሜንት ኦፍ አሌክሳንድሪያ ውስጥ ልሳን አለ የለም? በክሌሜንት ኦፍ አሌክሳንድሪያ ጽሑፍ ውስጥ ልሳን አለ የለም? ምንድነው የምትለው ዳኒ? ልሳን ምንድነው? ስለዚህ ልሳን በ1902 አይደለም የጀመረው ማለት ነው አይደል? ምንድነው ልሳንም ከፍጥረት መጀመሪያ ጀምሮ በባቢሎን ነው። ባይዘወይ ይሄ ባብሊንግ ይሄ አንደኛ ቆሮንቶስ ላይ የተጻፈው ልሳን በባቢሎን አንዴ ልንገርህ። በባቢሎን ህዝብ እርስ በእርሱ እንዳይግባባ ቋንቋ በዛ። በአዲስ ኪዳን በክርስትና ደግሞ የተጀመረው ምንድነው? ይሄ የበዛውን ቋንቋ መግባቢያ እንዲሆን መንፈስ ቅዱስ የሚያግባባ አድርጎ ቋንቋዎች እንዳያውቁ የማይታወቅ ቋንቋ የሚሰጥ መንፈስ ከሆነ የመበጣበጥ መንፈስ ቅዱስ አይደለም። ችግር የለው። ፓተርኑን ብሬክ እናድርገው። ትንቢትን የሚናገር ማህበሩን ያንጻል አይደለም? ትክክል። ልሳንን የሚናገር ግን ማህበሩን አያንጽም፣ ግለሰቡን ነው የሚያንጸው። ምን ማለት ነው? ራሱን ያንጻል። ምን ማለት ነው? አንድ ሰው ተናግሮ እንዴት ይታነጻል? እሺ፣ ምክንያቱ ለምሳሌ እኔ እዚህ በትግርኛ እየሰበኩኝ እግዚአብሔርን እያመሰገንኩኝ እልል እያልኩኝ እግዚአብሔርን ባመሰግን ማህበሩ ካልሰማኝ ይታነጽበታል? አይታነጽበትም። እኔ ራሴ የምለውን ስለምረዳ ራሴን አነጻለሁ። እግዚአብሔርም ለልመናዬ፣ ለጸሎቴ፣ ለምስጋናዬ ምላሽ ይሰጠኛል፣ ያንጸኝ። እሱ ከዛ አንጻር ነው። ልክ ቁጥር 16 አንደኛ ቆሮንቶስ እንደሚናገረው ማህበሩ አለ ለምትለው ነገር ምላሽ ካልሰጠ አሜን ካላለ ምን ጥቅም አለው ብሎ እንደሚናገረው ከዛ አንጻር የአባቶችን ጽሑፍ ስትረዳ ወንድምነት ስማኝ፣ የአባቶችን ጽሑፍ ስትረዳ ጽሑፉን መርምረ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው ወይስ እንዳለ ነው የምትቀበለው? ቤተክርስቲያን ነች የምትመርመው። ቤተክርስቲያኗ ከመጽሐፍ ቅዱስ ጋር አስተያየተ ነው የምትቀበለው። ይኸውልህ ቅዱስ አትናቴዎስ እንደሚናገረው ቸርች ማይንድ ብቻ መልስ እኮ የምጠይቀኝን እኔ አይደለሁም የመዘንኩኝ ሳይሆን ቤተክርስቲያን ነች። ችግር የለውም። ቤተክርስቲያኗ ከመጽሐፍ ቅዱስ መዘና ነው የምትቀበለው። ኮንሰንሰሳል ትምህርት ዶክትሪን አላት። በነገራችን ላይ ገባኝ። አሁን ጥያቄ መጽሐፍ ቅዱሱ በቤተክርስቲያን ዶክትሪን ነው የምትረዳው። አንድ ጊዜ አሁን ልሳን ቆሟል የሚል አባት ቢገኝ አለ በቸርች ሂስትሪ ልሳን ቆሟል ብሎ የጻፈ አባት አለ? ልሳን ቆሟል ማለት ምን ማለት ነው? ልሳን ቆሟል አላልኩም። ልሳን የሚባለው ጊፍት ሲዝ አድርጓል ብሎ የጻፈ አባት አለ? ማን ነው ቆሟል ያለ? ወገን እየሰማችሁ ነው። ልሳን አልቆመም አለ እየተባላችሁ ነው። እሺ፣ በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ያንተ እኮ በብሊንግ ነው ሲጀመር። ይሄ አውት ኦፍ አወር ቶፒክ ነው። አሁን እኔን እየጠየቀኝ በብሊንግ የኔ ልሳን በብሊንግ እንደሆነ ታውቃለህ። ማስረጃ እኔ እናንተ ራሱ ባልተነጋገርን ነበር። ማይ ብራዘር በምልክት እኮ አይደለም እያወራን። ምን ለማለት ፈልገህ? ስለዚህ በቤተክርስቲያን አንድ ጊዜ ተቋርጧል ተብሎ እንዴት ነው የሚጽፉት? ቋንቋ ነው። ስለዚህ ቋንቋው ደግሞ አልተቋረጠም። ይኸው እያወራን ነው። ስለዚህ በቤተክርስቲያን ታሪክ ውስጥ ባሉ 500 ዓመት ውስጥ በ38 ቮሊዩም መጽሐፍ ውስጥ ልሳን ቆሟል የሚል የለም ማለት ነው ወይ? መድኃኒዓለም እየሰማኸኝ አይደለም ማለት ነው። ቋንቋ ለምንድን ነው እያስረገጥኩ ነው? እየተግባባን እኮ ነው በቋንቋ። እንዴት ነው የሚቆመው?
ኦኬ ኦኬ አይደል? እሺ በምልክት እንግዲህ እያወራን አይመስለኝም እስካሁን። ኦኬ በመንፈስ እዘምራለሁ፣ በአእምሮ እዘምራለሁ፣ በልሳን እጸልያለሁ፣ በአእምሮ እጸልያለሁ የሚለው ጋር ልመለስበት። ማስረጃ ምን ለማለት ፈልጎ ነው? ኤግዛክትሊ በተገለጠልት ልሳን ሐዋርያ ቅዱስ ጳውሎስ እንደውም ከሁላችሁም የሚበዛ ልሳኖች ተሰጥቶኛል የሌለ በጣም ብዙ የብዙ አገር ቋንቋዎች ተሰጥቶት ዓለምን ሁሉ ዞሮ አስተምረዋል። ስለዚህ ከእናንተ ይልቅ ብዙ ልሳን ተሰጥቶኛልና በተሰጠኝ ልሳን እዘምራለሁ፣ በተወለድኩበት ቋንቋም እዘምራለሁ። ስለዚህ ማህበሩ ወይም ደግሞ ህዝቡ በተሰበሰበበት መካከል ህዝቡ በሚናገርበት አመሰግናለሁ። ለእኔ ብቻ በተገለጠልኝ ወይም ደግሞ ለእኔ መንፈስ ቅዱስ የገለጸልኝ ቋንቋም በዛም አመሰግናለሁ ማለት ነው። የኔ ጥያቄ አንድ ሰው በአእምሮም እጸልያለሁ በመንፈስም እጸልያለሁ ሲል ምን እያሰበ ነው? ልሳኑ ከአእምሮ አይደለም ማለት ነው? ኤግዛክትሊ አእምሮና መንፈስ እያለ ያለው በተወለድክበት ቋንቋና በመንፈስ ቅዱስ በገለጸልህ ወይም ደግሞ ለሐዋርያቶች ልክ በጴንጤቆስጣል የሰጣቸው ልሳን አለ አይደለ? እሱ የተወለዱበት። ስለዚህ በመንፈስ አንተ ትጸልያለህ፣ መንፈስ ቅዱስ የገለጸላቸው ማለት አዴ ለምን አልጸልይም? ማይ ብራዘር ከመቼ ጀምሮ ነው በመንፈስ መጸለይ የጀመርከው? እኔ በትግርኛ እንግዲህ በትግርኛ መጸለይ ያለው ትግርኛማ እናት ስታድግ የተማርከው ነው። ሳትማር የሰማይ ሳትማር የለመድከውን ቋንቋ መጸለይ ያለው በግዕዝ ጸልያለሁ፣ በአማርኛ ባልተማርክበት ቋንቋ ትጸልያለህ ወይ ነው ጥያቄ። ለምሳሌ የሐዋርያ ስራ ላይ ወዲያው ነው መናገር የጀመሩት። እንደዚህ አይነት ቋንቋ እናንተ የምትናገረው ልሳን እኮ ለሁሉም አይሰጥም። ማይ ብራዘር እንግዲህ እኔ አልጠየቅኩም። እሱን የጠየቅኩት ጥያቄ በድንገት ባልተማርከው ልሳን ትናገራለህ ወይ ነው ጥያቄው። ሰማኛ ዳንሽ አንድ ጊዜ ኢኮኖሚ እናድርግ። እንግዲህ እኔ ባልተማርከው ቋንቋ ጸልየህ ታውቃለህ? ማይ ብራዘር ልሳን ለሁሉም አይሰጥም ማለት አልጠየቅኩም። አንተን ወይም ደግሞ የሆኑ ሰዎችን በሙሉ ባልተማሩት ቋንቋ በድንገት ይጸልዩ ልሳን ለሁሉ አንድ ሰው እኮ ነው ያልኩት አይሰጥም እያልኩ እኮ ነው። አዎ እሱማ እያልኩ እኮ ነው። እሺ መልካም እሺ 10 ደቂቃ ያዝና ኦኬ ጀምር። ዳኒሻ ከ1906 በፊት መንፈስ ቅዱስ በቤተ ክርስቲያን ታሪክ ውስጥ ነበር አይደል? በደንብ እንጂ ቤተ ክርስቲያንም ነበረች። 100% ተቋርጣ አታውቅም። በጣም አሪፍ። ይህ ልሳን የሚባለው በቤተ ክርስቲያን ታሪክ ውስጥ ነበረ ወይስ የተቋረጠበት ጊዜ ነበር? ነበረ። በኢሬኔስ ውስጥ፣ ተርቱሊያን ውስጥ፣ ኦሪገን ውስጥ፣ ዮሐንስ አፈወርቅ፣ ቄርሎስ፣ አንድ አባት ጥቀስና ትርጉም የሌለው ልሳን አሌክሳንድሪያ አንድ ትለኛለን። አንድ አባት ጥቀስና ትርጉም የሌለው ሰው የማያውቀው ልሳን አለ ብለው የተናገሩበትን አንድ ክፈት ማስረጃ ፖዝ አድርገው ዲያቆን ክሌሜንት ኦፍ አሌክሳንድሪያ የጳውሎስን ኮት አድርጎ በልሳን የሚናገር እንዲተረጉም ይጸልይ ብሏል። ትልቁ ላይ አድርገውና እኔ የማይታወቅ ትርጉም የሌለው ነው ያልኩ። እንግዲህ ዝም ብሎ ሻራም ታራም እኛ ትርጉም የሌለው ልሳን ብለናል እንዴ? ልሳን የሚናገር ይተረጉማል። ሚስተር ፕሮፊት ጋር ዲቤት ታደርጋላችሁ። በቃ ትርጉም የሌለው ብለናል። ያው ትርጉም የሌለው እንደዛ ብለው ነው የሚያምኑት። ስለዚህ ትርጉም ያለው ቋንቋ ነው ማለት ነው። አንዴ ቆይ፣ ሰው ነው እንጂ ወደ መተርጎም የሚያድገው ልሳኑ የሚተረጎምና የማይተረጎም ተብሎ አልተጻፈም። ቴንክ ዩ። ስለዚህ ማይተረጎም የሚባል አፈር ድሜ የበላ ትምህርት ነው ማለት ነው። በጣም አሪፍ። መጽሐፍ ቅዱስ እኮ የሚለው ወደ መተርጎም ታድጋላችሁ። ዳንሻ ተመልሶልኛል። አንደኛ ቆሮንቶስ ምዕራፍ እኔ ልቀጥል። አንደኛ ቆሮንቶስ ምዕራፍ 10 ከቁጥር 42 አካባቢ ጀምረን ስንመለከት የቆርኔሌዎስን ታሪክ የተገለጠለት ልሳን የህዝብ ቋንቋ ነው ወይስ አይደለም? ቆርኔሌዎስ የሐዋርያ ስራ ማለት ነው። አንደኛ ቆሮንቶስ ነው ያልኩት። ሶሪ ሐዋርያ ሥራ ምዕራፍ 10 ማለት ነው። እሺ የተገለጠለት ልሳን እንግዲህ ልሳን እና እነዛ አሕዛብ ልሳን ተገልጾላቸዋል አይደል? አዎ። የተገለጠላቸው ልሳን ሰው የሚያውቀው ልሳን ነው ወይስ አይደለም? ምንም የተገለጠ ነገር አላብራራውም ጸሐፊው። እግዚአብሔርን ሲያመሰግኑ ሰሙ ይላል እኮ አይልም? ነው ተቀበሉ ነው የሚለው። እግዚአብሔርን ሲያመሰግኑ ሰሙ አይልም? ኦኬ በልሳኖቻቸው ሲናገሩ እግዚአብሔርንም ሲያከብሩ ሰምተዋቸዋልና ይላል። ስለዚህ ምን ሲያደርጉ ሰምተዋቸዋል ማለት ነው? የሰዎቹ መሰማት እኮ የልሳኑ ኔቸር አይለውጠው። ምን ሲያደርጉ ነው የሰሟቸው ነው ጥያቄ። ሲያመሰግኑ ሰሟቸው ይላል። ኦኬ እያመሰገኑ መሆኑ በምን አወቁ? እንዴት አወቁ? በቋንቋቸው ልክ እንደ የሐዋርያት ሥራ ምዕራፍ 2 ሆኖ ነው። ቴንክ ዩ። ስለዚህ በቋንቋቸው ነው። ተባረክ። ይሄ ማለት ቋንቋ ያልሆነ የለም ማለት እኮ አይደለም። ቋንቋ ያልሆነ ልሳን አለ? በቋንቋቸው
ግማሽ ለምሳሌ አሁን ዮኒ ማኛ አማርኛና እንግሊዝኛ ይችላል። እኔ ደግሞ በኬስዋሂሊ ብናገር ቋንቋ ያልሆነ ልሳን አይሰማም። አንዴ ስማኝ፣ ቋንቋ ያልሆነ ልሳን አለ ወይ? በቃ ልሳን ግሎሳ ይባላል። ቋንቋ ነው። ቋንቋ ያልሆነ አለ ወይ ነው ጥያቄ። እባክህ መጽሐፍ ቅዱስ ቋንቋ ያልሆነ የሚል የለም። ከእግዚአብሔር ጋር የምትናገርበት ተብሎ ይጻፋል። ስለዚህ ቋንቋ ያልሆነ ስለሌለ የለም። እሺ እምነታችንን እኮ ነው የምነግርህ። አንደኛ ቆሮንቶስ ምዕራፍ 12 ላይ በሰውና በመላእክት ልሳን ብናገር ብሎ ሲናገር መላእክት ማለት ሰዎች በመላእክት ልሳን ወይም በመላእክት ቋንቋ ሊናገሩ ይችላሉ ማለት ነው እንዴ? ከጳውሎስ ቋንቋ ምን ለማለት እንደፈለገ አላብራራውም። ስለዚህ የመላእክት ልሳን ብሎ ተናግሯል። ስለዚህ ሰው በመላእክት ቋንቋ ሊናገር ይችላል። ጳውሎስ ብናገር ስላለ ሊትራል መውሰድ ትችላለህ፣ ሲምቦሊክ ማድረግ ትችላለህ። ሊትራሊ ሰው የተናገረ ሰው አለ የመላእክት ልሳን? ዊ ዶንት ኖ። አልተጻፈም እኮ ያልተጻፈ ነገር ነው የጠየቀኝ። ዩ ዶንት ኖ አልተጻፈም። አንተ ራስህ አታውቅም። ሐዋርያ ሥራ ኧረ እኔ የመላእክት ልሳን የሚባል ዝም ብሎ ይሄ ምንድን ነው? ጳውሎስ እየዋሸ ነው። ጳውሎስ እየዋሸ ነው። አይ ውሸት አይደለም፣ ግነታዊ አገላለጽ ነው አይደለም። ኖ አንተ ሰውዬ እንትን ላይ አትጨምር ቃላት። እሺ መመለስ ነው። ጳውሎስ እየዋሸ ነው አልከኝ። ቆይ አላልኩም አይደለም፣ ግነታዊ ነው። ስለዚህ በቃ ግነታዊ ይሁን አይሁን አልተጻፈም። ጳውሎስ ግነታዊ ቋንቋ ተጠቅሜ ነው አለ። አንዴ ፖዝ አድርገው ዲያቆን። ቆይ ምን እየሆንክ ነው? የጥያቄ ሰዓት ጨርሰህ ድጋሚ ትጠይቀኛለህ እንዴ? እየተረጋጋን እንጂ ይቅርታ ወንድምና መጠየቅ ጀመርክ እኮ። እሺ ቴንክ ዩ። ችግር ያው ስትስፍልኝ ነው ልመልስ ብዬ አንተ ነህ የሳትከው። ማይ ብራዘር አዲሱ መደበኛ ትርጉሙም ትንሽ እያነበብክ እንጂ በቃ ግነታዊ አገላለጽ እንጂ የመላእክት ቋንቋ ማለት ሰው በመላእክት ልሳን ሊናገር አይችልም። ምክንያቱም እነሱ ነው። ቆይ አሁን ጥያቄ ሰዓት ነው። ሐዋርያት ሥራ ምዕራፍ 2 ላይ ሄደን ለሐዋርያት የተገለጸላቸው ልሳን የዓለም ቋንቋ ሰዎች የሚናገሩት ቋንቋ ነው ወይስ አይደለም? ነው። አለቀ። አዎ ነው። ቴንክ ዩ። ስለዚህ በዓለም ደረጃ ሰው የማይናገረው ቋንቋ ነው ልሳን ወይስ ሰዎች የሚናገሩት በዓለም ላይ ያለ ቋንቋ ነው ልሳን? መጽሐፍ የሚናገረው ልሳን ትርጉም ያስፈልገዋል። ስለዚህ ለመተርጎም ጸልዩ ይላል። አይ ጥያቄን በደንብ ስማኝ። ቆይ ይተረጎማል አይተረጎም እኮ ቅድም ጨረስን። አሁን ጥያቄ ስማኝ። በዓለም ያለ ቋንቋ ነው ወይስ ከዓለም ውጭ ወይም ደግሞ የዓለም ያልሆነ ቋንቋ ነው ልሳን? ከዓለም ውጭ እንዳለ የተጻፈ ነገር የለም። ዝጋው። የለም። ቴንኪ ተባረከ። አንተ የጌታ ሰው። ምንም አዲስ ነገር የለውም። አዎ ከየት እንደሚያመጡ እኮ ነው እነዚህ ፔንቴኮስታሎች እኮ ነው እኮ። ስለዚህ አንተ በመንፈስ ቅዱስ ተሞልተህ በልሳን መናገር አለብህ። 1906 ላይ በአዙዛ ስትሪት ላይ የተጀመረ ነገር የለም። ያኔ ጥያቄው ትክክል አይደለም። ቆይ አግነስ ኦልምዝመንን ታውቃታለህ? ሲስተር አግነስ አውቃታለሁ። እሷ ነች አይደለ ፎር ዘ ፈርስት ታይም በልሳን የተጻፈ ጽሁፍ ብላ የጻፈችው? ኖት ኤግዛክትሊ። ያው ቻርልስ ፓራም አለ፣ ዊሊያም ጄሲ ሞር፣ ሲስተር አግነስ አሉ። አሳየን ያው እዛው አካባቢ ከ1902 ጀምሮ እስከ 06 አንዴ ፖዝ አድርግለት እስኪ። ክፈት። ያው አሉ እኮ ሶስቱም ናቸው። ሶስቱም ሰዎች አሉ። አንዴ በልሳን የተጻፈ ጽሁፍ አሳየን። ከሷ የአግነስን ሲጀመር በልሳን ይጻፋል ብዬ አላምንም። ልሳን ይጻፋል ብዬ አላምንም። ተሳስታለች። ስለዚህ አግነስ ውዝመን ተሳስታለች። የጻፈችውን ቻይንኛ ብላለች፣ ተሳስታለች። እሷ ተሳሳተች። እህታችን ጀማሪዋ ራሱ ስታ ነው የጀመረችው። እንዴ አንተ አትሳሳትም እንዴ? አሁን ስንት የተጻፈ ኮት አሁን አማርኛ ተጽፎ መንፈስ ቅዱስ ተሞላው ብላ ጽሁፍ የጀመረችው እሷ ነበረች። እሷ ከሳተች። ስለዚህ ከዛ በኋላ አንተ በመንፈስ ቅዱስ ተሞልተሃል። እነ ሉተር ይሄ አሁን ያለው የካሪዝማቲክ ሙቭመንት አይነት ልሳን ልምምዱ ነበራቸው ወይስ አልነበራቸው? ልምምዱ አለንም የለንም ብሎ አልጻፉም። ከጻፉ አሳየኝ። ኧረ አልጻፉም። ከየት ይመጣል? ከሌለ ከየት ይመጣል? ስለዚህ ያልተጻፈ ነገር የለም ለምን ትላለህ? ያልተጻፈ ነገር ለምን የለም ትላለህ? ስለሌለ ነው። ይሄ እኮ እናንተ እኮ ኮንፌሽኑ ላይ የለም የሚላለ ኮንፌሽኑ ላይ የለም የሚላለ እንካ ካለ ማለት ነው። አንተ ነህ ካለ የለም የሚል ካለ ማምጣት ያለብህ የለም። ስማኝ እንካ ስማ። ሉትራን አሁን ያሉ ሉትራኖች ማለት ነው ክላሲካል ሉትራንና ከሪፎርምዶች ይሄንን ሙቭመንት የሚቀበላል ወይም ደግሞ ይሄ ልሳን አልቀበልም ብለዋል ወይ? ሪፎርም ላይ ጋር ሉትራኖች አይቀበሉም። አዎ ሉትራንም ሪፎርም ማስረጃ ማስረጃ ከኮንፌሽኑ አውጣና ሳይ ፖዝ አድርግልኝ። የአማንን ኮንፌሽኑ አውጣና ሳይ አይደለም ኖ ቆይ ዲያቆን አሁን እዚህ ውጪ ስለሆንኩኝ ትተባበረኛለህ። ልሳንን ምናልባት ካለ ደቂቃው ግን እየሄደ ነው። ያሪዜ አንዴ ፖዝ ኮንፌሽን ነው የምፈልገው ብራዘር፣ ከኮንፌሽን ነው የምቀበለው።
ኮንፌሽን ምንም እንዴ ሳያምኑ የሆነ አንድ ተለቅ ያለ ሰው አምጥተህ ድምፁን ልታሰማኝ ነው? አልፈልግም። አያምኑማ። ቆይ ስማ፣ የተጻፈ ነገር አምጣልኝ። አሁን ስለዚህ ያልተጻፈ ነገር አታሳየኛ። እኔ ኦርቶዶክስን ከሰስኩኝ ባልተጻፈ ነገር የሆነ ቄስ እንዲያሉ አልኩ። ስማኝ አንዴ እንዴ ስማ፣ የኔ ሰዓት ነው ወንድሜ። ምንድን ነው እያልኩ ያለሁት? አሁን ለምሳሌ እናንተ በእምነት ደረጃ ይሄ የመንፈስ ቅዱስ ሙላት ምናምን ብላችሁ የምታምኑ ስላለ በእምነት መግለጫዎች ነው። ለምሳሌ የሙሉ አትሊስት ፔንቴኮስታል ሙቭመንትን መካዳቸውን አሳየኝ። ቆይ ስማ፣ የኔ ሰዓት ነው። እንደዛ አውጥቼ ላሳይ ይችላል። እነሱ ግን ያምናሉ ካልክ አንተ ነው ማምጠት ያለብህ። ያምናሉ ወይስ አያምኑ? አናምንም ብለው አልጻፉም። አናምንም ብለው አልጻፉም። ኮንቬንሽን ውስጥ የለም። እስካሁን ድረስ ሉትራንና ሪፎርምዶች የዚህ ተቃዋሚዎች ናቸው። ልክ ፓስተር ዳዊት የተጻፈ ነገር ፔንቴኮስታል ሙቭመንትን አንቀበልም ብሎ የጻፉት ነገር የለም። በብሊንግ ነው ብሏል። ይኸው ፓስተር ዳዊት እያልኩ ነው። አይ ብራዘር የሆነ ተለቅ ያለ ሰው አምጣ አላልኩም። የተጻፈ ነገር አምጣን ያልኩ እንደ አካዳሚክ እናድርገው። ፓስተር ዳዊት ትንሽ ነው። አማን ሻሎምስ ትንሽ ነው። አማን ሻሎም የተጻፈ ነገር አምጣልኝ። እዚህ የሪፎርምድ እንትን ላይ በቃ ስለዚህ አንተ አምጣ። ሪፎርምዶች በሙሉ ሴሴሽንስ ናቸው ያልክ ያለው የሚቀበል ካለ ሴሴሽንስ ናቸው ያልክ ያለው አንድ ቆይ አንድ ስማ፣ ከክላሲካል ሪፎርምድ እና ሉትራኖች አንድ የሚቀበል አምጣ። ዶን ካርሰን ለምሳሌ ሂዝ ፕሮፌሰር ኦፍ ኤምሬተስ። ማን ነው ዶን ካርሰን? ሂዝ ፕሮፌሰር ሪፎርምድ ቴዎሎጂያን ፕሮፌሰር ዶን ኤ ካርሰን። እሱን ካላወቅ ኤንድ ዩ አር አን አፖሎጂስት። ክፈተው ጊዜውን አቁመሽ ለነገሩ ክፈተውና ይኸው ፖዝ ተደርጎላል። ፔፐር ነው ማመጣልህ። ግን የምን ፔፐር? ጋዜጣ ይዘህ እንዳትመጣ። ፔፐር ማለት ሊትሬቸር ነው ማመጣልህ ማለት ነው። ጽሁፍ እኮ ጽሁፍ አምጣልን። ሪፎርምድ ስኮላር ክላሲካል ሪፎርምድ ስኮላር መሆኑን ታሳየናለህ። ከዛ በኋላ ልሳን ዶን ካርሰንማ ጎግል አድርገህ ድረስበት። ይህን እንዴት ሚስተር ጎግል? እኔ ጎግል አላረግም። ማስረጃው እንትን ያልከው ክፈትና አሳየን። እንግዲህ ጀስት ዋንስ ላሳየህ ነው። አንዴ ቆይ እስኪ አንድ ጎስፐል ኮሊሽን ባለፈው ልሳን አንድ አይነት ነው የሚለውን ባሳየበት ጽሁፍ ላይ በተነገርኳቸው ነገር ላይ ባይ ዘ ዌይ እሱ ብቻ ለሚያምነው እነ አሞዚያንክም እነ ጎደቲን አንድ አይነት ልሳን አለ ነው የሚሉት። ያው እየከፈትኩ ነው ያለው። እንዴ አንድ አይነት ልሳን አለ የሚልም እንዴ አንድ አይነትም እኔ እኮ አንድ አይነት ሳይሆን የእናንተ እኮ ትርጉም የሌለው የሚለውን ነው እኮ የምትሰጠን። ማለት እናንተ የምታወሩት ትርጉም የሌለው እንዴ ጥያቄውን እንዴት ነው ስታዞር ትንሽ ፍሬሽ ልጠቀምና ጠየቀኝ እኮ በልሳን የሚያምን አንድ ሪፎርምድ አምጣን ያልከኝ። የጠየቀኝ በልሳን የሚያምን አንድ አይነት ልሳን በልሳን የሚያምን አንድ ሪፎርምድ አምጣ አላልከኝ? ልሳን ማለት ይሄ የማይተረጎም የሚል ወይም ደግሞ በጸጋ ስጦታ የሚያምን አረ ጊዜውን አስኪደው የተወደድክ። እሺ አይ ኖ እኔ እኮ ማስረጃውን እስክታመጣ እኮ ነው ያዘል። እሺ እንቀጥል በቃ። ኦልሬዲ ወንድማችን ጥያቄው ነው ወጣው ዶን ካርሰን ላመጣልህ ስል ቀየርኩ። ቆይ እንዴ መች ቀየርኩኝ? ያው ፈልግ እኮ አልኩ። እሺ እስክትፈልግ እየጠየቅኩ ልሂድ። ዳኒ ባለፈው ምን ብለኸኝ ነበረ? የማይተረጎም ልሳን የሚባል የለም ብለኸኛል አይደል? መጽሐፍ ቅዱስ ላይ ወደ መተርጎም እደጉ ይላል እንጂ ይሄኛው ልሳን አይተረጎም፣ ይሄኛው ልሳን ይተረጎም። የማይተረጎም ልሳን የሚባል የለም አይደል? መጽሐፍ ቅዱስ ወደ መተርጎም እደጉ ነው የሚለው። እኔ የማይተረጎም ልሳን የሚባል የለም። በአጭሩ ለምናት በቃ ያንኑ ልሳን አንተ ካደግ ተተረጉመዋለች። እሺ ቸርቻችሁ ላይ ልሳን ይወራል አይወራም? ይወራል። አዎ ምን ጥያቄ አለው? እሺ ይተረጎማል። ኦኬ ተተረጉሟል። ኖ የመተርጎም ጸጋ ስጦታ ያላቸው የተወደዱ ወንድሞች እናቶች አሉ። እንዲተረጉም ይጸልይ ይላል። ተርጉመህ ታውቃለህ? እኔ ጌታ ይረዳኛል። ወደፊት ኔክስት ታይም ስመጣ ወደፊት ኦኬ። አንተ እኔ አወራለሁ ብለሃል። አንተ ስታወራ ተተርጉሟል? ባይዘው የሚተረጎምበትን አውድ ጊዜ ይፈጅብሃል እንጂ ለጉባኤ መልክ ተተርጉሟል ወይስ አልተተረጎመም? እኔ ራሴ ዲዘርን አደርጋለሁ። ስለምን በልሳን እየተናገርኩ እንዳለው አውቃለሁ። ተተርጉሟል ወይስ አልተተረጎመው? ዳኒ ልሳኔ ተተርጉሞ አያውቅም፣ ግን ስለማይተረጎም አይደለም። እኔ ስላላደኩ ነው። አንተ ራስህ ለምሳሌ ልሳን አትናገርም። ሐዋርያ ቅዱስ ጳውሎስ ቆይ አንዴ ጠያቂው እኔ ነኝ። ሐዋርያ ቅዱስ ጳውሎስ ካልተተረጎመ አርፈህ ቁጭ በል ብሏል አላለም? እና ታዲያ እኔ እዚህ በላይቭ መጥቼ በልሳን ሳወራ ሰምተህ ታውቃለህ? ለምን እዛ ማህበር ውስጥ ለምን በልሳን ታወራለህ? የማይተረጎም እኔ ማህበር ውስጥ ልሳን አውርቼ አላውቅም። ተተርጉሞ ማያውቅም። ከሞላ ጎደል አውርቼ አላውቅም።
ጉባኤ ውስጥ አውርቼ አላቅም አላወራም። እኔ እኮ የጠየቁ እናንተ ቸርች ውስጥ ይወራል ወይ ብዬ እኮ አዎ እኔም ራሱ አወራለሁ ብለኸኝ እኮ ነው የጀመረው። ማወራው እኮ ልሳን እናገራለሁ ማለት ነው። ቸርች ውስጥ እየጮኩ አወራለሁ ማለት አይደለም። ቸርች ውስጥ የሚያወራሉ ጮኸው እናንተ ቸርች ውስጥ የሉም ወይስ የሉም? አሉ ግን ወንድሞችና እህቶችን ቀስ ብለን ያው ትክክል ናቸው ወይስ ትክክል አይደለም? ቆይ ትክክል ናቸው ወይስ ያው በስርዓት ይሁን ምክንያቱ ሰዎች እንዳይሰናከሉ ትክክል ናቸው ወይስ አይደለም? ትክክል ናቸው ወይስ ባይጮህ መልካም ነው። ተሳስተዋል አለ ጳውሎስ። ትክክል ናቸው ወይስ አይደሉም? ልሳኑ ሳይሆን ሰዎቹ ተሳስተዋል። በጣም አሪፍ ቴንክ ዩ። ስለዚህ ምክንያቱም ሰው ተሰብስቦ አይጮህ መልካም ነው። ህዝብ በተሰበሰበበት በማይታወቅ ቋንቋ ሰውን ማደንቆር ትክክል አይደለም፣ ስህተት። ያ እናንተ ደግሞ ያን የማይታወቅ ቋንቋ አንደኛ ባይዘው የማይታወቅ ቋንቋ እኔ ወፍ አይደለሁም ዝም ብዬ የምንጫጫው። በአንደኛ ቆሮንቶስ ምዕራፍ 14 ላይ ሐዋርያው ቅዱስ ጳውሎስ ሲናገር ምን አለ? ዋሽንት እንኳን ይላል አይደለ ነጋሪት ሲጎሰም የሚለውን ድምፁን ካልታወቀ ኦኬ ለሰው ለሰራዊት ወይም ደግሞ ለጦርነት እንዴት አድርጎ ይነሳል ይላል አይደለ? ይላል። ስለዚህ ከእግዚአብሔር ጋር አውሩ ማለት ነው። ስለዚህ ከእግዚአብሔር ጋር አውሩ። ሰው ልሳናችሁን ሰምቶ አይጠቀምም እያለ ነጋሪት ሲጎሰም ከእግዚአብሔር ጋር አውሩ ማለት ነው። ኖ ሰውን ኮንፊውዝ አታድርጉ እያለ ነው። ኮንፊውዝ አታድርጉ ማለት ነው። ነጋሪቱ ራሱ ሲመታ እንኳን ትርጉም የሚሰጥ ነገር ካላወጣ አጠቃላይ መልእክቱ ነው የሰብሱ ነው የነገርኩህ ነው። ነጋሪቱ ሲመታ ነጋሪት ሲመታ ምን ማለት ነው? በትርጉሙ ምንድን ነው? ነጋሪት ሲመታ ማለት አሁን ከበሮ ለምሳሌ ስትመታ መልእክት ሰምተው ወደ ጦርነት የሚወጡ ሰዎች አሉ እና ትርጉሙ ገብቷቸው ነጋሪት ተመታ ማለት ለጦርነት ውጡ ማለት ነው ትርጉሙ አይደል? ኤግዛክትሊ። ስለዚህ በቤተ ክርስቲያናችሁ ወይም በቸርቾቻችሁ የሚንጫጩ ሰዎች ከነጋሪት በታች ናቸው ወይስ አይደለም? የሚንጫጩ ስትል አልገባኝም። ማለት ትርጉም የሌለው እየተሳደብክ ነው መንጫጫት ነው። የማይገባህን ነገር የሚያወሩ ማለት ነው። የማላውቀው ከሆነ ብረት ከብረት ጋር እንደሚጋጨው ነው። ምንም የተለየ አዎ፣ ልሳን አሁንም ቢሆን ምንም ያማረ ቢሆን ሰው እንዳይሰናከል መጠንቀቅ አለብህ። ስለዚህ ከነጋሪት ራሱ ያነሰ እንትን ነው ማለት ነው እናንተ ጋር የሚወራ ነጋሪት። መንፈስ ቅዱስን ጠየቀው። ለምን እንደዚህ አይነት ጸጋ ስጦታ ሰጠ ብለህ ጠይቀው። መንፈስ ቅዱስ አይደለም፣ ይቅርታ አድርግልኝ። እንደዚህ አይነት መንፈስ እና ማን ነው የሰጠው? እሺ ደቂቃ አልቋል። በጣም ጥሩ ውይይት። ማጠቃለያ ምስት ወገኖች፣ ማጠቃለያ የለም ዳንዬ፣ ምክንያቱም ውይይት ስላልሆነ ምንድነው የምናደርገው? ፕሮፌት ጥያቄ ጠይቃሉ። እንደ ሆስቶንግ እንደ ዮኒዬ ማነው መዝሙርዬ ዳንዬ አንዴ ማነው ቋንዴ ያረ አዎ ዲዮኒ ለኔ ሰጥቷል። ቆይ አንዴ ዳኒሻ አንተም ብትሆን በምክንያት ነው የምትመራው። አራንዴ አንዴ እያዳመጥክ ለምሳሌ ፕሮፌትና ዮሐድሻ ሲሆን በጥያቄና መልስ ያደርጉ ማጠቃለያ አንስት አልተባሉም። ጥያቄና መልስ ነው የሆነው። ስለዚህ አሁን ምንድነው የምናደርገው? እኮኛ አውርተናል። ባይንዲንግ አይደለም የነሱ አለማድረግ ባይንዲንግ አይደለም። እሺ እሱን እናንተ ተስማማላችሁ። ግን እኔ ጥያቄ አለኝ ለአንተ ፕሮፌት ለዮሐድ ጥያቄ ካላቸው ፕሮፌት ለዮሐድ ጥያቄ አሉት። እኔ አንተን ጥያቄ መጠየቅ ስለፈልግ ያ ግን ማጠቃለያ የለም የሚለው ብለህ የከለከልክበት ምክንያት አሳምነኝ። ቆይ ትናገራላችሁ ስለ አንተ እንዳይሆን። ምክንያቱም አንተ 3 ደቂቃ ምን ማተር ስለሚያደርግብህ ነው የከለከልከው። አረ እኔ ባሳየ እውነት ለመናገር ኔትወርክ እንትን ብሎ ውጭ ነው ያለሁት። ግን ያንተ ምክንያት ቢያንስ ያስኬዳል። ያንተ ያስኬዳል። መዝሙር ያሬድ ግን ኔትወርኩ ትክክል ሆኖ የሚከለክልበት ምክንያት ምንድን ነው? እኔ አልከለከልኩም። አልሰማኸኝም? ብትሰማኝ ጥሩ ነበር። አልከለከልኩም። አሁን ጥያቄ ጠይቅ። መጀመሪያ ምናልባት አሁን ሰዓታችን ብንጠቀም አይሻል? መጠየቅ ትችላለህ። አንዳንድ ጥያቄ ይጠይቁንና እንጨርስ አይሻል? እሺ ስንት ደቂቃ ሊያዝ ለጥያቄ? 5 ደቂቃ ሊያዝ ትችላለህ። እሺ ፕሮፌት ጥያቄ አሉት ለዮሐድ? ሚኪ አለ? ሚኪ ወይ አለ? ጥያቄ 5 ደቂቃ የሚፈጅ አዘጋጅ እያለ ነው። እኔ ከተጠየቁ በኋላ ለዮሐድ ጥያቄ አሉት? ያቀረብ ያ እሺ ደቂቃ እንደዛ ከሆነ ለእኔ ደግሞ ሌላ ሰው ያዝልኝ። እሺ ለእኔ አንድ ሰው ያዝልኝ ሌላ ደቂቃ። ዩኒቲ ይዝልናል ወይ ደቂቃ ስጠን እንትኑ ላይ። አዎ እችላለሁ። እኔ መያዝ ደቂቃማ መያዝ እችላለሁ። እዚህ ጋር ስለሚያሳየኝ ቀላል። እሺ 5 ደቂቃ ያዝላቸው ለፕሮፌት። ኦኬ count down 5 minutes, right? Yes.
ይኸው ይዣል። ጀምሩ ፕሮፌት። እሺ በአንደኛ ቆሮንቶስ ምዕራፍ 14 የእኔ አይደለማ የተቋረጠው ነው ወይስ አይደለም? የፕሮፌት ነው። ኦኬ ኦኬ። ፕሮፌት አሉ እመልሰዋለሁ እንትን ካለ ደቂቃ በቃ እኔ ልጠይቅ። እስከዛ ደቂቃ ልጠቀም። እንዳርጌዋለሁ ትችላለሽ። እኔ ላድርግልኝ ዮኒ። ለማን ላድርገው? አሁን መዝሙር ነው የሚጠይቀኝ፣ እኔ ነው የምጠየቀው። 5 ደቂቃ አድርግልና እንዳትል ላድርገው ማየት እንችላለን። ችግር የለውም። እሺ እና ትልቁ ላይ ልሁን ቪዲዮ እንትን ስለማሳየት። እኔ ግን መጀመሪያ እንትን ብዬ ብጨርስ አሪፍ ነበረ ቢመጡ እና እሺ ስልኬም አይ ቲንክ ፐርሰንቱ እንትን እያለ በቃ ወይ ጥያቄ ላቅርብና እናንተ ጠቅሉ። በቃ ወይም በቃ ወይም እናንተ ቀጥሉ አይሻልም? ያሬድ እሺ። ግን ሀሳቡን ላስተካክለው እምቢ አለኝ። ሀሳብን እንጠቀለን ነበረ። ኧረ ችግር የለውም። እኛ እኮ አንዱን መንፈስ የጠጣን እኮ ነን። አንተ የተቀለልከው ግን ከአንተ ጋር ስለተወያየ ብዬ ነው። ምንም ችግር የለውም። ወይ አጠቃሉና ወይ ዳንም ጠይቋሉ። 15% ነው ያለውና ከዘጋው ነው። እሺ በቃ ጥሩ። እሺ ምን ይሻላል? በትልቁ ላርግና በቃ አጠቃልና ዮሐድዬ አንተ መውጣ በቃ እኔ ወይ ዶክተር ዳኒ ፍቃደኛ ከሆነ ጠይቋለሁ። ፍቃደኛ ካልሆነ ግን ይቀራል። እኔም ጠይቃለሁ። አንተ ጠይቀኛል ያሬድ። ኖ ያው ግን ከኔን አጠይቀኝም። አንተ ጠቅላችሁ ነው የምጨርሱት። ዳንኤ አይ በቃ ማጠቃለያ ነው የምንሰጠው ማለት ነው። ምክንያቱም እኔ ተጠይቄ የማልጠይቅበት ምክንያት ስለሌለ ማለት ነው። መልካም እሺ ቴንኪው። ስለዚህ ማጠቃለያ አንተ ትሰጣለህ። ቀድሞ ይባል አንተ ጠይቀኛል ብዬ ነው። እሺ እኔ ልስጥ። እዚህ እንትና እንግዲህ እንደሰማ 3 ደቂቃ አይሻልም? ያው ደቂቃ ስለ ቴንኪው። ሰው ልሳን መስበኪያ እንዳልሆነ አይተናል። ልሳን እኔ ስናገር እግዚአብሔር ይሰማል። እኔ ተናጋሪ ነኝ እንዳትረሱ። እግዚአብሔር ሰሚ ነው። ኦኬ። ለሰው አይደለም ይላል። እሺ ለሰው ሚስጥር ነው ይላል። ኦኬ። ሰው አያስተውለውም ይላል። ጉድ። ነገር ግን ትንቢት ለማህበሩ ነው ይላል። ኦፍኮርስ ምክንያቱም አንድ ጉባኤ ላይ ነገ እኮ አዲስ አበባ ወይም ደግሞ ሌትሴ ኒውዮርክ እንዲሆናል ብላችሁ ጉባኤ ውስጥ ብትናገሩ ነው ያ ትንቢት ቢከሰት ጉባኤው ይታነጻል። በልሳን ጊዜ ግን እንደዛ አይደለም። ሰውየው ነው የሚታነጸው ራሱ። በልሳን ብናገር ራሴን አንጻለሁ። ስለዚህ ልሳን መስበኪያም አይደለም ወገኖቻችን እያሉ እንዳሉት፣ ልሳን መስበኪያ ሳይሆን ከእግዚአብሔር ጋር የምታወሩበት ነው። ስለዚህ ከእግዚአብሔር ጋር የማታወሩ ሰዎች እንድታወሩ አበረታታችኋለሁ። ዩ አር ሚሲንግ ኢት ቢግ ታይም። ኦኬ። ልሳን ለመናገር በጣም በጣም ፈልጉ። መጽሐፍ ቅዱስ የጸጋ ስጦታን በተለይም ደግሞ መንፈሳዊ ስጦታን በተለይም ትንቢትን መናገር በብርቱ ፈልጉ ይላል መጽሐፍ ቅዱስ። ትንቢትን ያስበልጣል፣ ምክንያቱም ለጉባኤ ለብዙዎች ስለሚጠቅም። ነገር ግን ልሳን ደግሞ እዛ ጋር ቀርቧል። ስለዚህ ልሳን በጣም አስፈላጊ ነው እና ልሳን መስበኪያ ነው ማለት ነው። እና አንድ እንዳትረሱ የምፈልገው ነገር የፕሮቴስታንቶች ልሳን የጀመረው የዛሬ 120 ምናምን ዓመት በአሱዛ ስትሬት በነ ሲስተር አግነስ ዊሊያም ጄሲ ሞር እና ቻርልስ ፓራም ነው የተጀመረው የሚል ነው ያለው ወሬው። ግን ከዛ በፊት እነ ኢሬኔስን አየን። ኢሬኔስ የቤተክርስቲያናቸው ድንቅ አባት ነው በነገራችን ላይ። ኢሬኔስ ማለት ያው ከፖሊካርፕ ቀጥሎ የመጣ ነው። ፖሊካርፕ ደግሞ ይሄ በመጀመሪያም ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ብሎ የጻፈውን የዮሐንስን ጽሑፍ ማነው ዮሐንስን እሱ እግር ስር ቁጭ ብሎ የተማረ የፖሊካርፕ ዲሳይፕል ነው። እና ይህ ሰው ልሳንን በዘመናችን አለ ብሎ ጽፏል። ከዛ ሌሎችም አባቶች እንደ ተርቹሊያን ሊቅ ነው፣ ክሌሜንት ኦፍ አሌክሳንድሪያ፣ እነ ሲፕሪያን፣ እነ ኦሪገን ጽፈዋል። ግን የሚገርማችሁ ነገር ከቤተ ክርስቲያን አባቶች መካከል ልሳን ቆሟል ያለ አንድ የለም፣ እንዳትረሱ። ከዚህ በኋላ ልሳን የዛሬ 100 ዓመት ጀመረ ሲሏችሁ እንደ
የዛሬ 2800 ዓመት ነበረ ብሎ ተነግሮኛል ብላችሁ እንድታስታውሱ። ለምን ደጋግሞ ውሸት ሲወራ እውነት ስለሚመስል ማለት ነው። ስለዚህ ልሳን በቤተክርስቲያን ታሪክ ውስጥ አለ። የሚገርመው ነገር ግን አንድም አባት ልሳን ቆሟል ብሎ አልተናገረም። በጣም ጥሩ። ወገኖቻችን ደግሞ የመንፈስ ቅዱስ ሙላት ኤክስፒሪየንስ የላቸው። መንፈስ ቅዱስ ወርዶ ትንቢትን፣ ልሳንን መናገርና የጸጋ ስጦታን የመሳሰለ ነገር ማቅረብ አይችሉም። ለምን ሲባል ኤክስፒሪየንሱ የላቸውም። መጽሐፍ ቅዱስ ግን በአንድ ልብ ሆነው ሲጸልዩ መንፈስ ቅዱስ ወረደ፣ ሲጸልዩ የነበረበት ቤት ተናወጠ፣ እነሱም በልሳን ተናገሩ የሚለው ቋንቋ መጽሐፍ ቅዱስ ውስጥ አለ። እነሱ ጋር ደግሞ ይህንን ነገር ያው ቅድም እያቃለሉ ሲያወሩ ነበርና በጣም ልንጠነቀቅ ይገባል። ለምን ሲባል አባታችን እግዚአብሔር ለእኛ መንፈስ ቅዱስ ስለሚያስፈልገን ስለሰጠን ነውና ሁላችሁም በልሳን እንድትናገሩ አበረታታችኋል። ልሳን ቋንቋ ነው አይደለም። ጀስት ፎርጌት ዳት። ወደ ጌታ ጸልዩ፣ ልሳን ይሰጣችኋል። ኦኬ እሺ፣ ቴንኪዩ ዳኒሻ። እኔ ልቀጥል። በመጀመሪያ ልሳን ቆሟል ወይስ አልቆመም የሚለው መጀመሪያ ልሳን ቋንቋ ነው። ምንም ሌላ ታሪክ የለውም። ግዕዝ ስለሆነ ሌላ ነገር መስሏችሁ ከሆነ ኦኬ፣ ሌላ ምንም ማለት አይደለም። ልሳን ማለት ቋንቋ ነው። ኦኬ፣ ዘልሳነ ግዕዝ ካልኩኝ በግዕዝ ማለት፣ ዘልሳነ አምሃራ ካልኩኝ የአማርኛ ቋንቋ ማለት ነው እንጂ ሌላ ምንም አይደለም። እንግሊዘኛውም ታንግ ነው የሚለው ወይም ደግሞ ላንጉጅ ነው የሚለው። ግሪኩ ደግሞ ግሎሲያ ይላል። በቃ ቋንቋ ነው። ሌላ ምንም የተለየ ነገር አታመጡ። ሰው ቋንቋ ቆሟል ወይ ብላችሁ ስትጠይቁ ምን እያላችሁ ነው? ምን እየሆናችሁ ነው? ኦኬ፣ የእናንተ ነገር ልታቆሙት ያስፈልጋል። ምክንያቱ የእናንተ ቋንቋ አይደለም እና ደግሞ የጀመረበት ሰዓት ደግሞ በሐዋርያትም አይደለም በሐዋርያ አበውም የጀመረ አይደለም። ስለዚህ ቋንቋ አለ ወይ ብለው በእኛ ሰዓት ተናግሯል። ምንድን ነው ቋንቋ ታዲያ? ሊጠፋ ነው እንዴ? ከጠፋ በምን ልንግባባ ነው እንዴ? ሐዋርያቶቹ የተገለጸላቸው እኮ የሰው ቋንቋ ነው። በቃ እሱ ቋንቋ ኦፍኮርስ ይቀጥላል። ግን ነው ዋናው የመጀመሪያ ለሐዋርያት በምልአት የዓለም ሁሉ ቋንቋ የተገለጸላቸው ምክንያት ግን ለምንድን ነው ብለን ከጠየቅን መጽሐፍ ቅዱስ በአንደኛ ቆሮንቶስ ምዕራፍ 12 ይገልጽልናል። መንፈስ ቅዱስ የጸጋ ስጦታውን ለእያንዳንዱ እንደ ለጥቅም መንፈስ ቅዱስን ለመግለጽ ይሰጣል ይላል። ሰው መንፈስ ቅዱስ ልሳንን የሰጠው ለሐዋርያት ለምንድን ነው? ምክንያቱ ሁሩ ወመሃሩ የሚል ትእዛዝ አለ። ዓለምን ዞራችሁ አስተምሩ ተብሏል። ዓለምን ዞሮ የሚያስተምሩ ከሆነ እነዚህ 12 ሐዋርያት በምን ቋንቋ ይግባቡ? በምልክት አይደለም አይደል? መንፈስ ቅዱስ ጸጋውን ሊሰጣቸዋል፣ ቋንቋ ይሰጣቸዋል። ስለዚህ የምን ቋንቋ ሰጣቸው? የዓለም ቋንቋ። ተበትነው ሰበኩት ይህን ወንጌል። ህዝቡን በሚያስደንቅ ሁኔታ አመነ። የገላትያ ሰዎች ሆነው የዓለም ቋንቋ ሁሉ መናገር ቻሉ። ከዛ ደግሞ ሐዋርያው ቅዱስ ጳውሎስ መጣና ከእናንተ የሚበልጥ ልሳኖች አሉኝ አለ። ለምን? ሐዋርያው ቅዱስ ጳውሎስ ደግሞ የሚያስደንቅ የጸጋ ስጦታ ወይም ደግሞ የልሳን ስጦታ ተሰጥቶታል። ዓለምን ዞሮ የሰበከ የአሕዛብ ሐዋርያ ስለሆነ ማለት ነው። ስለዚህ ከሁላችሁ የሚበልጥ ልሳን አለኝ አለ። ልሳን አለኝ ሲል ቋንቋ እንጂ ሽሪም ትሪም እያለ በየሀገሩ ጀስት ኢማጅን ሐዋርያው ቅዱስ ጳውሎስ እየሄደ ታራራም ሻራራም ሲል ሲዘል ለወቱ ስብሐትና ክብር ይግባውና እንደዚህ አይደለም መንፈስ ቅዱስ። ኦኬ፣ ለማያምኑ ምልክት ነው የተባለው ምንድን ነው? የገሊላ ሰው ሆኖ በራሳቸው ቋንቋ ሲነግራቸው ይደነቃሉ። እንዴት ያለ ነገር ነው! የገሊላ ሰው አይደል? እንዴት የኛ ቋንቋ ተናገረ? የሚያስደንቅ ነው። እኔ ዳኒ በጣም የገረመኝ አባቶች ሁሉ ተርቱሊያን፣ ሄራኔስ ምናምን አንድ ለናሙና እንኳን የእኛ ትሪሪም ሽሪሪም የተናገረ አባት ብለህ አንድ ከፍታ አታሳይም። በእኛ ሰዓት ቋንቋ አለ ብለው ተናግረዋል ትላለህ። የተለየ ቋንቋ የማይታወቅ ቋንቋ አለ ብለው ከተናገረ አምጣ። ፎር ዩር ኢንፎርሜሽን ባይ ዘ ዌይ የፕሮቴስታንትን ትምህርት እንግዲህ ዳኒ እንደማይቀበል ነው የተረዳ ነው። የማይተረጎም የሚባል የለም ከዓለም ውጭ ወይም ደግሞ የሰው ቋንቋ ያልሆነ ልሳን የሚባል የለም አልክ። ታዲያ ከዚህ ውጭ ምን አለን እኛ? የሰው ቋንቋ ከሆነማ የሚተረጎም ነው የሚታወቅ ነው። ኦኬ፣ የማይታወቅ የለም ለማለት ነው። እግዚአብሔር ይስጥልኝ። አመሰግናለሁ። የውኒ ያሬዶም ሌሎቻችሁም ሰላም እደሩልኝ። እሺ የዋዲ እግዚአብሔር ይስጥልን፣ ቃሎት ያሰማልን። እስክትወጣ እዚሁን ዳኒሻ በ3 ደቂቃ እንያዝና እኔ እናንተ ጥያቄ እንጠያየቅ እና እንጨርስ። እሺ ዳኒ ታንኪ በጣም ዲዮኒሻ ያዝልን ደቂቃ ወይስ እኔ? ኦኬ አንተ ራስ ያዙ ይታያል እንዴ? መጽሐፍ አሳያለሁ። ገባኝ። አይ ችግር የለም ሰው አምናለሁ። ያው ዮኒ ያስቁመን። እሺ ወይ እንደዚህ አደርጋለሁ። ችግር የለውም። ቆይ ላስጀምረውና እንትን እላለሁ። ይኸው ላስጀምረው። እሺ ዳንኤ ስንት አይነት ልሳን አለ?
በኢሰንስ አንድ ነው ይላል። ስኮላሮቻችን በሙሉ ይስማማሉ። ሰርች አድርጌ ያለው ሁሉም ይስማማል። የአንተን እምነት ስንት አይነት ልሳን አለ? በፋንክሽን በግብር 2 አይነት ወይም 3 አይነት የሚሉ አሉ። እኔ 2 በሚለው እስማማለሁ። በግብር በኢሰንስ አንድ ነው። ልሳን ተብሎ 2 አይነት የለም። ምንና ምን ናቸው የልሳን? የሐዋርያት ሥራ ምዕራፍ 2 ላይ የተገለጠው በግብር የሰራው ስራ ለየት ይላል። አንደኛ ቆሮንቶስ ላይ ያለው ለየት ይላል። ይሄ በግብር እኔ ስለ ግብር ሳይሆን የልሳን አይነት ነው። ስንት አይነት የልሳን አይነት አለ? በኢሰንስ በቃ ልሳን አንድ አይነት ነው። አንድ ልሳን ነው ያለው አይደል? ስለዚህ ይሄ መላእክት ልሳን የምን ልሳን ይባል ነገር የለም። አንድ ልሳን ነው ያለው። እንግዲህ አሁን እሱንም ራሱ ወስዶ የሚከፋፍሉ አሉ። ያንተን እምነት ነው ያልኩት። እኔ በቃ ላይክ የሚመቸኝ ምናልባት የሐዋርያት ሥራ ምዕራፍ 2 እና አንደኛ ቆሮንቶስ በሚለው ነው የሚመቸኝ። ስለዚህ አንድ ልሳን ነው ያለው። በኢሰንስ አንድ ብቻ ነው ያለው። በጣም ጥሩ። አንተ ሙሉ ወንጌል ሜታፊዚክስ ነው ያወራ ያለሁት። እሺ ሙሉ ወንጌል በቤተ እምነት መግለጫ እንዲህ ይላል። ላሳየ። በአዲስ ኪዳናችን ውስጥ ይላል ገጽ 137 ላይ በአዲስ ኪዳናችን ውስጥ 2 አይነት ልሳኖች አሉ፣ የማይተረጎምና የሚተረጎም ብሎ በሁለት ያስቀምጧል። ይህን ትቀበለዋለህ? እዚህ ጋር ስለ ኢሰንስ እያወራ አይደለም፣ ስለ ፋንክሽን ስለ ግብር ኢሰንስ ነው። ምክንያቱም የሚተረጎምና የማይተረጎም አንተ የማይተረጎም ልሳን አለ ብለህ የመተርጎም ኢሰንስ ነው ወይስ የማይተረጎም ልሳን አለ? የማይተረጎም ልሳን አለ። ኢሰንስ ምንድን ነው? ሜታፊዚክስ ምንድን ነው? የማይተረጎም ልሳን አለ ወይ ብለህ ታምናለህ? ቶሎ መጽሐፍ ቅዱስ በቃ ሰዎች ወደ መተርጎም ያድጋሉ እንጂ እሱን አልጠየቁም። የማይተረጎም ልሳን አለ ብለው ታምናለህ? መጽሐፍ ቅዱስ ውስጥ የለም። ግን እዚህ ጋር ለማለት የፈለጉት ነገር ምን የማይተረጎም ልሳን ያለው ሙሉ ወንጌል ትቀበለዋለህ አትቀበለውም? መጽሐፍ ቅዱስ ሰዎች ወደ መተርጎም ያድጋሉ ይላል። አብራርቶ መጽሐፍ አለባቸው። ችግር የለውም። እሺ ሌላ ጥያቄ ልጠይቅ። ቶሎ ዳንሻ ዳቂቃ እንዳልክ። እሺ በሐዋርያት ሥራ ላይ ያለውና በሐዋርያት ሥራ ምዕራፍ 2 ላይ ያለው ኦኬ በሐዋርያት ሥራ ምዕራፍ 2 ላይ ያለው አንደኛ ቆሮንቶስ ምዕራፍ 12 ላይ ያለው አንደኛ ቆሮንቶስ ምዕራፍ 14 ላይ ያለው የሐዋርያት ሥራ ምዕራፍ 10 ላይ ያለው ልሳን የሚለው የተለያየ አይነት ልሳን ነው ወይስ በኢሰንስ አንድ ልሳን ነው? ኢሰንስ በሜታፊዚክስ አንድ ነው። አንድ ነው አይደለ? መጽሐፍ ቅዱስ ራሱ ስኮላሮቻችን በሙሉ አክሮስ ዘ ቦርድ ይስማማሉ። ስለዚህ የመላእክት ልሳን የማይተረጎም ልሳን የሚባል ነገር የለም ማለት ነው። እሱ ደግሞ በግብር ነው። በግብር የመላእክት የሰው ምናምን የመላእክት ልሳን የተናገረው ማን ነው ንገረኝ። እከሌ ተናገረ ተብሎ መጽሐፍ ውስጥ አልተጻፈም። ቅዱስ ጳውሎስ የመላእክት ልሳን በመላእክት ልሳን ብናገር ሲል የመላእክት ልሳን እናገራለሁ እያለ ነው ወይስ ግነት ነው? ግነት ነው ብሎ ከታች አልጨመረውም። አንተን የጨመርከው። እሺ ምንድን ነው የመላእክት ልሳን? ስለዚህ የመላእክት ልሳን ብሎ ያስቀመጠው ምንድን ነው? መላእክቶች ልሳን ሊኖራቸው ይችላል። ዊ ዶንት ኖ። ቅዱስ ጳውሎስ በመላእክት ልሳን ያለው ነው ያልኩት። ደቂቃ ያላሳየ ብዬ ነው። ቅዱስ ጳውሎስ በመላእክት ልሳን ያለው ምን አይነት ልሳን ነው? አልተጻፈም። አይ ዶንት ኖ ነው። እሺ በቃ ታንኪ በጣም እሺ። ጠይቀኝ ዳኒሻ 3 ደቂቃ ሊያዝልህ። ኦኬ እንግዲህ ልሳን የመንፈስ ቅዱስ ሙላት ምልክት ሆኖ ይቀርባል አይደል? አዎ። ለምሳሌ የሐዋርያት ሥራ ምዕራፍ 2 ላይ መንፈስ ቅዱስ በወረደ ጊዜ በልሳን ተናገሩ። እውነት ነው። እንደገና የሐዋርያት ሥራ ምዕራፍ 8 ላይ እንደዚሁ በልሳን ተናገሩ። እውነት ነው። 10 ላይ እንደዚሁ እውነት ነው። እናንተ ጋር ግን በመንፈስ ቅዱስ ተሞልታችሁ በልሳን የምትናገሩበት ኤክስፒሪየንስ አለ? ስለ ትምህርት ጠይቀኝ። ስለ ቤተ እምነቴ ትምህርትና ስለ ቤተ እምነቴ አስተምሮ ጠይቀኝ። እሺ ይህንን ትምህርት እኛ ኦርቶዶክሶች መንፈስ ቅዱስ በወረደ ጊዜ በልሳን እናገራለን የሚል አስተምሮ ልክ እኔ የጠየቅኩ ለምሳሌ የቤተ እምነት መግለጫ አውጣና አሳየኝ። የቤተ እምነቴን አንተን ጠያቂ እኔ አይደለሁም። የቤተ እምነቴን አውጥታ አሳየኝ። ክሌም ያረከውን ነገር ማለት እኔ ከመጽሐፍ ቅዱስ ጠቀስኩና እናንተ ጋር ክሌም ያረከውን አሳየኝ። እኛማ ቋንቋ ነው ብለን እናምናለን። እንደናንተ የማይታወቅ ቋንቋ። ጥያቄውን ስማ። ጥያቄው የሚለው መንፈስ ቅዱስ በወረደ ጊዜ በልሳን ተናገሩ የሚለውን በቤተ ክርስቲያናችሁ አስተምህሮ ደንብ መሰረት የተጻፈ እንደዚህ እንቀበላለን የሚል በጣት እየነካ ያለ እኛማ ቋንቋ ነው። የሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው። አሁን የምታወራውን አውጣና አሳይ። አሳየኝ አውጣና። የሐዋርያት ሥራ ምዕራፍ 2 ላይ ያለው ቋንቋ ነው ዛሬም ያለው። ስለዚህ ያ ቋንቋ ሰው የሚናገረው ቋንቋ አሁን የምታወራውን ከመጽሐፍ ከአስተምህሯችሁ በጣት እየነካ እየነገርኩ እኮ ነው። ለሐዋርያት የወረደ ቋንቋ ነው። እሱን ቋንቋ ነው የምናወራው። አንተ የምትፈልገው ቋንቋ አይደለም አላልኩም። ያልኩህ እኔ መንፈስ ቅዱስ በወረደ ጊዜ ይሄንን ቋንቋን በለው ምንም በለው ስትናገሩ የመንፈስ ቅዱስ መውረድ ምልክት ነው ብላችሁ የጻፋችሁበትን የተጻፈ ነገር በጣት እየነካ እያነበብክ አሳየኝ። የሐዋርያት ሥራ ምዕራፍ 2 ያው እያሳየው እኮ ነው። የሐዋርያት ሥራ ምዕራፍ 2 እሱ መጽሐፍ ቅዱስ ነው። እናንተ መጽሐፍ ቅዱስ አይደላችሁ ብዬ ነው ማምነው። አንተማ መብትህ ነው አይደላችሁ ብዬ ነው መብትህ ነው። እኛ ደግሞ ነን ብዬ ነው ክሌም ማድረገው። አንተ ስላልክ እኮ ስለዚህ የተጻፈ ነገር አሳየኝ። ይሄኛ ጋር እኮ ለምሳሌ መጽሐፍ ቅዱስ ምዕራፍ 2 ላይ ያለው የእናንተ ቋንቋን ፈልገህ ከሆነ የለም
በመጽሐፍ ቅዱስም በእኛም የለም። ስለኛ አይደለም፣ አሁን ስላንተ ነው። እኛ ስለኛ ደግሞ ሐዋርያት ሥራ ምዕራፍ 2 አስቀመጡ። የሰው ቋንቋ ስለኛ ስለ ልሳን የተጻፈ አውጥተህ አነበብክልኝ። ጉድ ቴንክ ዩ። አሁን እናንተ ልሳን እንዲህ ነው የምንናገረው የሚል እኛማ የሐዋርያት ሥራ ነው የምንቀበለው። ዳኒ እናንተ እኮ የሚተረጎም የማይተረጎም ብላችሁ ግራ ስለገባችሁ የተጻፈ ነገር አሳየኝ። የሐዋርያት ሥራ ምዕራፍ 2 ያው የሐዋርያት ሥራ ምዕራፍ 2 አዲስ ቋንቋ የለም። በቃ ይኸው ቋንቋ ነው ያለው። ሉቃስ ነው የጻፈው። ሲኖዶሱ መጽሐፍ ቅዱሳችን ነው። አየህ እናንተ ቋንቋ የማይተረጎም የሚተረጎም ስላላችሁ አዲስ የጻፋችሁት አይደለም። ፈልገው ሉቃስ የጻፈውን ማን ነው? ሲኖዶሱ የጻፈውን ነው ፈልገው። ሲኖዶሱ የሉቃስን የጻፈውን የሐዋርያት ሥራ ነው የምንቀበለው። አዲስ ቋንቋ የለም። ሸረረን በረረን የሚባል ቋንቋ የለም። በዘመን መንፈስ ቅዱስ በወረደ ጊዜ ልሳን ሲናገሩ በቤተ ክርስቲያናችሁ ያየህበት አጋጣሚ አለ አለ። በቤተ ክርስቲያን ያው በምሳሌ ትግርኛ ተናጋሪ ባልሆነበት ቦታ ላይ ትግርኛ ተናጋሪ ያልሆነ ሰው ትግርኛ የሚነገር ቦታ ሄዶ ትግርኛ ሲናገር ኤክስፒሪየንስ አድርጌያለሁ። ቴንክ ዩ። እሺ፣ በጣም ነው የምወድህ። አመሰግናለሁ። እሺ፣ ቴንክ ዩ በጣም ዮኒ የጨርሰናል። አይገስ ቴንክ ዩ በጣም ዮኒ ቴንክ ዩ። አመሰግናለሁ። እግዚአብሔር አክብርልኝ። ሰላማችሁ ይብዛልኝ። በጣም ነው የማመሰግነው። ሁለታችሁንም እግዚአብሔር ይጠብቅልኝ። እንግዲህ ሲነጋገሩ ሰምታችኋል። ግን እኔ እስካየሁት ልሳን ብለው መዋሸት አልፈልግም። ፕሮቴስታንት ወንድምና እህቶች ልሳን